ልደት በት እንዴት ዋልክ? እግዚአብሔር የተመሰገነ ይሁን። ሰላም ነው? ደህና ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እሺ፣ ከኛ ወገን ነሽ ወይንስ ካልዳኑት ወገን ነሽ? ከየት ቤተ እምነት ነሽ? አይ ቆይ የመጀመሪያውን ጥያቄ ጠይቀኝማ። አይ ይብራብኝ እንደዛ። ከየት ቤተ እምነት ነሽ? በጨዋታ እኔ ወንጌላዊ አማን ነኝ። ኦኬ፣ ስለዚህ ከዳኑት ወገን ነኝ ለማለት ነው በአጭር አማርኛ። ኖ አይመስለኝም። የወንጌል አማኝ ሆኖ ያልዳናል እንደ ልደትዬ? የወንጌል አማኝ ሆኖ የዳነ ካሳየሽኝ እኔ ይቀጣል። በጌታ ትምህርት መሰረት ማለት ይኸውልሽ፣ በጌታ ትምህርት መሰረት እልህ አይደለም፣ በጣም በተረጋጋ እልህ ምናምን አይደለም። ወንጌላዊ ሆኖ በክርስቶስ ኢየሱስ ትምህርት ሲመዘን የዳነ ሰው አሳየኝ አንድ። እንደ መጽሐፍ ቅዱስና እንደ ሐዋርያት ትምህርት ወንጌላዊ ሆኖ ወንጌላዊ ነኝ ብሎ ራሱ እኔ ወንጌላዊ ነው ብዬ ለመጥራት ይቸገራል። ወንጌላዊ አማኝ ናቸው ብዬ ለመጥራት ይቸገራል። ግን ያው ለመግባባት ያህል እንጠራራለን። እሺ፣ ሙሉውን የት ነው ህብረት የምታደርገው አንቺ? እኔ የምኖረው ከሀገር ውጭ ነው። ግን አንድ ሰው አልዳነም ወይም ደግሞ አያምንም የምንለው ኢየሱስ ክርስቶስን ካላመነ ነው አይደል? ወይ ኢየሱስ ክርስቶስን ካልተከተለ ነው። እኔ የወንጌል አማኝ ነኝ። ወንጌል ደግሞ አንድ ልጁ ኢየሱስ ክርስቶስ ነው፣ እሱን ነው ማምነው እያልኩ ወይም ደግሞ ከነሱ ህብረት ነው የመጣሁት እያልኩ እየነገርኩህ አለመዳናችንን እንዴት ነው የምትነግረን? በጣም ፕሩፍ ላድርግልሽ። አሁን እንግዲህ ዋናው ሚዳኘን የኔ ስሜት የአንቺ ፍላጎት አይደለም፣ የእግዚአብሔር ቃል ነው አይደለ? በጣም ጥሩ። እሺ፣ ስለ መዳን መጽሐፍ ቅዱስ ምን ይላል? በክርስቶስ ኢየሱስ ላይ ስላለን እምነት መጽሐፍ ቅዱስ ምን ይላል የሚለው ወሳኝ ጥያቄ ነው አይደለ? ትክክል። አንቺ ለመዳን አረ ኤቢን አስገቡት እስኪ። አንቺ ለመዳን ምንድን ነው ያደረግሽው? ለመዳን ምን አልከኝ? ምንድን ነው ለመዳን እንዴት ነው ሄዳንሽ? ወይ ደግሞ የአንቺ የደህንነት ፕሮሰስ ተገልጽ እንዴት ነው ሄዳንሽ? በቃ በክርስቶስ ኢየሱስ ማመን በቂ አይደለም እንዴ ልደትዬ? ለመዳን በማመን ብቻ ነው ሄዳንሽ? በማመን ብቻ ነው ሄዳንሽ? አይ አሁን እምነት ብቻ ያድናል አያድንም ሳይሆን አንድ ሰው ክርስቶስን ከተከተለ ክርስቶስን ካመነ ሌላ ምን ያስፈልጋል? ስራ ልትለኝ ነው? ሌላ ያስፈልጋል አያስፈልግም እያልኩኝ አይደለም። ያንቺን አሁን ጥርት ያለውን ማለት ነው፣ አሁን ጥርት ያለውን ያልተደበላለቀ በቃ በኋላ ላይ ኤቢኔ ይወዳሉ ታውቃለህ አንተ ነው እንጂ ያልተደበላለቀ ስፖንሰር አትሆንም መጽሐፍ ቅዱስ። እሺ ኤቢም ከአንቺ ወገን ነው። ናቸዋል እንዳፈሪ ያው መጽሐፍ ቅዱስ ፈራም ልደት አይ አልፈራም። ሰው አከብራለሁ እንጂ ሰው አልፈራም። እኔ አይ ለጨዋታው ነው። እንዴት ነው የሚቆነው? ባይብል አለ እዚህ 5 ኪሎ ባይብሉ እንዴት ነው የምትገዛው? አንተ ነው የምትገዛው? ራሴ ነው የሚገዛው። እሺ በቃ ችግር የለውም። እንደዛ ከሆነ ችግር የለውም። አጋጭ ለውስጥ ዝብላ አለ መጻፍ ትችላለህ። እሺ አሁን ይኸውልሽ ስናወራ እንዴት መሰለሽ፣ አሁን ሞር በጣም በተረጋጋ ስሜት ሆነን ለማውራት እንሞክራለን እና አሁን አንቺ ይዳናል ብለሽ የምታስቢው ሰው በእምነቱ ብቻ በማመን ብቻ ይድናል ነው አይደል የምትይው? እህቴ ስምሽ ግን ማን ነው? አላወኩም። ስሜ ቃል ኪዳን እባላለሁ። እሺ ቃልዬ፣ በማመን ብቻ ይዳናል ብለሽ ነው የምታምኚው አንቺ አይደለ? ቆይ እሱ ጋር ከመምጣታችን በፊት ልደት አሁን እኔ ጴንጤ ወይም ደግሞ ፕሮቴስታንት መሆኔን እርሳውና አሁን እኔ ከቅድስት ድንግል ማርያም የተወለደውን ስለ እኔ ደሙን ያፈሰሰውን የናዝሬቱን ኢየሱስ ነው ማምነው፣ እሱን ነው የምከተለው እያልኩክ ነው። ድኛለው ወይስ አልዳንኩም? በማመን ብቻ ከሆነ አልዳንሽም።
ቅርታ አድርጊልኝ። እሺ ሌላ ምን ማድረግ አለብኝ? መጽሐፍ ቅዱስ ይዘሻል ልጅሽ ላይ? አይ አሁን ቤት አይደለሁም፣ ስልኬ ላይ ግን አለ። እሺ አንድ ስልክ ነው ያለሽ። ከሱ ላይ ከሱ ውጪ ማንበብ አትችይም መቼሳ። ያ እሺ ማርቆስ ወንጌል ሲናገር እንደዚህ ይላል። ምዕራፍ 16 ከቁጥር 16 ያመነም የተጠመቀም ይድናል። ያመነ ብቻ ሳይሆን ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ለመዳን እምነት ብቻ ሳይሆን አምኖ መጠመቅ ያስፈልጋል እያለ ነው። ቃልዬ ምን ትያለሽ? አዎ እኔ ተጠምቄያለሁ። ጥምቀቱ ለመዳን ነው ወይስ ስለዳንሽ ነው የተጠመቅሽው? አይ ለመዳን አይደለም የተጠመቅኩት። ለመዳን አይደለም አይደል የተጠመቅሽው? አይ ለመዳንማ አይደለም። ለመዳንማ አመንኩ እኮ በክርስቶስ ኢየሱስ አመንኩኝ። ከዛ በኋላ ግን መጽሐፍ ግን ሲናገር ማለት ነው። መጽሐፍ እንግዲህ እኔ ከራሴ አልጨምርም። ከፈለግሽ ቼክ ማድረግ ትችያለሽ ሄደሽ። መጽሐፍ ቅዱስ ግን አሁን አንቺ የምትይውን ነገር ጭራሽ እንደማይደግፍሽ ታውቂያለሽ። የእግዚአብሔር ቃል በፍጹም አይደግፍሽ። አልጨምርም አልቀንስም። ቃል በቃል ላንብብልሽ። ምን ይላል መሰለሽ? ያመነ ድኗል አላለም። ያመነም የተጠመቀም አምኖ ብቻ ሳይሆን አምኖ የተጠመቀ ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ታዲያ አሁን ቃልዬ አይኔ ለመዳን አይደለም የተጠመቅኩት ያለሽ፣ ጌታ ኢየሱስ ክርስቶስ ግን በዚህ በታላቁ መጽሐፍ ቅዱስ ሐዋርያትንም ወደ ዓለም ሲልካቸው የተናገረው ንግግር ግን ጥምቀቱ ለመዳን ነው፣ ማመን ብቻ አይደለም፣ አምናችሁ ስትጠመቁ ትድናላችሁ እያለ ነው። አንቺ ደግሞ አይ እኔ የተጠመቅኩት ለመዳን አይደለም ስላመንኩ ነው የዳንኩት እያልሽ ነው። ጌታ ደግሞ የምትድኑት አምናችሁ ስትጠመቁ ነው ይላል። ማን ነው ትክክለኛ ነገር የያዘው ታዲያ? መቼስ ቃል የት ሄድሽ? ኧረ እንዳትወጪ ተይ። አታረጊውማ አታረጊውም፣ የምር አታረጊውም። ነይ ኖ በሉላችሁ ማስቀጣሽ እና እስኪ ይሄ ቲክቶክስ የሚለው ዩዘርኔም ጠላው፣ እግዚአብሔርን ጠላው። ናገባ እና እስኪ ኖ ቃልዬ እንዳትወጪ ማን ልበል ስምን? ቲክቶሮስ ትክክለኛ ስም ማን ነው? ቲክቶሮስ ትክክለኛ ስምን ወንድም ሆን አታልፋኝ። አሁን የጴንጤ አንዱ መገለጫ ምን መሰለ? እንደዚህ ስነ ምግባር አጥመሆን ሆነ። ስምን ነገር ይመጣል እዛ ጋር ስሜ ቲክቶሮስ። ስለዚህ መገለጫችሁ እንደዚህ ጋጠ ወጥ መሆን ነው ማለት ነው። ስሜ ቲክቶሮስ ነው። እንደዚህ ጋጠ ወጥ መሆን ምናምን መገለጫችሁ ነው። እንዳለ ሁሉን መናገር አልችልም፣ ግን እንዳንተ አይነት ጋጠ ወጦች አሉና ስም ማለት ዘክላ ያሰነ ቲክቶሮስ ነው አልኩ። አንድ ጥቅስ ብጠይቃት መልስልኝ ማለት እሺ። መጽሐፍ ቅዱስ ይዛል ልጅ ነው? አላስኩ። በእርግጥ ክርስቲያን ስላልሆንክ መጽሐፍ ቅዱስ ልትይዝ አትችልም። ክርስቲያኖች ነው የመጽሐፉ ባለቤት መጽሐፍ ቅዱስ ልትይዝ። አንተ ክርስቲያን? እስኪ ከ12ቱ ሐዋርያት 12ቱንም ጥራልኝ እስኪ። 12ቱ አላነሱም። 12ቱንም እስኪ ከ12ቱ ሐዋርያት እስኪ 12ቱንም ጥራልኝ። 12ቱ እንኳን አልጠራም። አታውቃቸውም? እስኪ አምስት ጥራልኝ እስኪ። አንተ ጥራልኝ። አምስት ጥራልኝ እስኪ። ቲክቶሮስ፣
ሌላ ማን አለ መሰለህ? ፎሎ ስለሚያደርገኝ ብሎክ አላደረገውም። ይስማ ከታች ቁጭ አዞትቻለሁ። ኤኒዌይስ አዞትቻለሁ። እሺ ዲያቆን ሞክ እንኳን ደህና መጣ። የጠፋ እንዴት ነህ? ሁሉ ሰላም? እንዴት ነህ ሊሞኩ? ክብሩ ይስፋ መድኃኒዓለም። ሁሉ ሰላም? እንዴት ነው? አለን። እያሳቀኝ ነበረ ልጁ። በነገራችን ላይ በጣም ተሳዳቢ ቪዲዮዎች ሁሉ በቃ ይሄ ነው ያው የፕሮቴስታንት መገለጫ ራሱን አድርጎ ነው የመጣና እኛን ለመቃወም ምናምን አይነት በዚህ ልክ ራሱን ገልጦ መጣና ራሱን ይገልጣል። ብቻ ጠፍተሃል ፓፓ በጣም አሁንማ ተመለስን እኮ ዊ አር ባክ ይላል። ባክ ዘጎት አራ ዘጎት አራ ድኛ ዲዘርቫና ይሰማ ፈሌማ ቆይ ትላንት ነው መቼ ነው አግኝቼው ነበረ። ፍቅር አየለ ብላክ ዳይመንድ እንዴት ናቸው? እስኪ ድምፅ አሰሙ እስኪ። ብላክ ዳይመንድ ሰላም ነው ልደቴ፣ እንዴት አላችሁላችሁ? ፍቅሬ ሰላም ነው? እንዴት ነህ? ሰላም ነው አለው ልደቴ። አለሁ እግዚአብሔር አምላክ የተመሰገነ ይሁን። እኔም ሰላም ነኝ። አንተ እንዴት ነህ? አለው ልደቴ ሰላም አለሁ እግዚአብሔር የተመሰገነ ይሁን። ደህና ነኝ ያለው። እሺ ብላኪ እንዴት ነሽ? ሴት ብላኪ ሴት ናት። ሰላም እንዴት ናችሁ? ሰላም አላችሁ? እንዴት ናችሁ? ሰላም እንዴት ነሽ? ረዳት እግዚአብሔር ይመስገን። አቤት ቃል በቃ ሌላ ጊዜ መጥቼ ላፋጥክ። አሁን የልጅ ትምህርት ቤት ስልክ ተደወለልኝ። ይቅርታ እሺ። እግዚአብሔር ያክብርልኝ። አልቀርም የእውነት እንዴ ስለሽ እንዳታስብ። እሺ መልካም ቀን ባይ። ዲያቆን ሞክ በትልቁ አረከኝ። ታዲያ ኢንጂነር እኮ ነው፣ ዋና ሰው እኮ ነው። ከቃዲስ ትላለህ። ከቃዲስ በገና ወንድማችን ሞኬ አልመጣማ። እዚህ አልመጣሁም፣ አንተ ጋር አልመጣሁም። መቼ ጠራኸኝ ሞኬ? አረ ጠልቻችኋለሁ እኮ እኔ ባለፈው ጠልቻችሁ ምርቃቱ ጊዜ አልነበርክም። አክቹዋሊ አልነበርኩኝም። ኤልሹ እያፈጠጠች በገና እኮ አለኝ እኮ ዲያቆን ነው። እሺ አለ እስቲ በገና አዩት ማታ በቃ እሱን 1 2 3 መዝሙረ ዳዊት እንትን እያደረኩ በቃ መንፈሴ ተረጋግቶ ምናምን የምተኛው እንደዛ ነው። በጣም በቃ ሰላም ይሰጠኛል። ቅድም ዳዊት ላይ ነኝ እያልክ እንትን ስትል እኮ እዚህ መስሎኝ። እነዚህ ይባላል ሞካ ዳዊት እያነበብኩ እየበላ ጋብዘኝ ከእኔንም እስኪ አንዳንዴ እኔም ልብላ። ጾም ገባ ግን ቅጥነት ናፈቀኝ እኮ አንተ። በስመ አብ እንደዚህ ይናፍቃል። ጾም ገባ ሁሉ ሰብሰብ እንላለን፣ እንገናኛለን። ሰኞ ማክሰኞ ኬዝ አለ እንገናኛለን። ግድ ይለዋል። ሀገር ውስጥ ከሆንኩኝ እንግዲህ እመጣለሁ። ጨረስክ እንዴ? አይ ምን ያልቃል? የማያልቅ ትግል ነው። እባክህ ጀመረ ያስኩት በል ያልቃል። እና ለማንኛውም ማስገባቸዋል። ፕሮቴስታንቶች ምን እያልኩ መሰለ፣ በፕሮቴስታንቱ ዘንድ የክርስቶስ ኢየሱስ መገኘት የለም። አንድ የክርስቶስ ኢየሱስ መገኘት የለም። 2 ጉባኤያዊ አይደለም ህብረታቸው።
ጉባኤያዊ አይደለም ህብረታቸው። የክርስቶስ ኢየሱስ እውነተኛ መገኘት የለም። የክርስቶስ ኢየሱስ እውነተኛ ትምህርት በመካከላቸው የለም እና በዚህ ምክንያት እኛ ኦርቶዶክሳውያን በጭራሽ ወደ እነሱ ልናይም ልንመለከትም አንችልም እና ወንጌላውያን እንኳን ተብሎ እኮ መጠራት እኮ አይችሉም እኮ እነሱ ማለት ወንጌልን ያልገባው ሰው እውነተኛው የወንጌልን ትምህርት ያላገኘ ዮሐንስ ወንጌልን እየተቃወመ እንዴት ሰው ወንጌላዊ ይባላል? የማርቆስ ወንጌልን ሰው እየተቃወመ ኢማጂን እስኪ እንዴት ነው ወንጌላዊ የሚባለው? ማርቆስ 16 ያመነ የተጠመቀ ይድናል የሚለውን አይ ነው እኔ የዳንኩት ስላመንኩ ብቻ ነው እንጂ ስለተጠመቅኩኝ አይደለም ብሎ በቀጥታ የማርቆስ ወንጌልን እየተቃወመ እንዴት ወንጌላዊ ይባላል? ዮሐንስ 3:5 ላይ እውነት እውነት እላለሁ ሰው ከዋና ከመንፈስ ሆነው ውሃ የሚለው ቃሉን ነው እያለ እያጣመመ ኢማጂኔት ነው ይሄ ወንጌላዊ ነው። ከሰማይ የወረደ የህይወት እንጀራ እኔ ለዓለምም እንጀራን የምሰጠው ስጋዬን ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው የሚለውን ትምህርት ወደ ጎን አድርጎ ይሄ ምን አይነት ወንጌላዊነት ነው? እስኪ ሞኬ ጭራሽ ዲዘርቭ እኮ ያደረግም ይቁ የስም መቀማት እኮ ነው። የኦርቶዶክሳውያን ስም እኮ ነው ወንጌላዊ፣ የክርስቲያኖች ስም ነው እና ኖ ወንጌላውያን ነን እኛ በወንጌል እናምናለን የምትሉ ሰዎች ካላችሁ ማለት ነው ስለ እውነት አሁን መግባት ትችላላችሁ። እስከዛ ሞኬ አንተ የተወሰነ ልትሄድበት ይችላል። ገብቻለሁ እኮ ልትወያይ ነው እንዴ? ሞክ ቀጥ ይበል። ይቅርታ በጣም አንተ ኦርቶዶክስ መስሎኝ ነበር፣ ክርስቲያን መስሎኝ ነበር። ቀጥሎ ከሞክ ከዚህ በፊት የማውቀው ያነሳው ነጥብ ልክ ነው ማለት ሪል ፕሬዘንስ ኦፍ ክራይስት መገኘት የሚችለው በአካል ውስጥ ነው። በአካሉ ማለት ክርስቶስ በአካሉ በኩል ነው የሚገለጠው። አካል ደግሞ የሆነን እኛ ክርስቲያኖች ነን። ክርስቲያኖች ከዛ ከክርስቲያኖች ውጭ ሌሎች ክርስቲያኖች የሉም። በነገራችን ላይ አንድ በክራይስት ስም የሚጠሩት አንድ ስለሆኑ እነሱም የክርስቶስ አካል የሆኑት በስጋውና በደሙ በኩል ምን የሆኑት ናቸው? የተሳሰርነን በአካል ከክርስቶስ አካል ላይ ነው። እሺ ለማንኛውም እሺ ፍቅሬ ከየት ቤተ እምነት ነህ? ሰላም ብያለሁ። ሰላም ነው ለዲያቆን ነው። እንዴት አለ? ከየት ቤተ እምነት ነህ? እኔ እዚህ አዳማ ላይ ነኝ። የጸጋው ቃል ሙላት ከምትባለው ቤተክርስቲያን ውስጥ ነኝ። የጸጋው ምን ቃል ሙላት ቤተክርስቲያን? የጸጋው ቃል ሙላት። የጸጋው ቃል ሙላት የሚል ማለት በጴንጤቆስታል ስር ናችሁ? ያ ማለት ሙሉ ወንጌል ምናምን ወይስ ለብቻ ናችሁ? አንተ ያ ዋና ዋናዎቹን ነው የምታውቃቸው። መሰረተ ክርስቶስ ሙሉ ወንጌል እና የተባሉትን ነው የምታውቃቸው አሉ። እንደዚህም አይነት ቸርቾች አሉ። እምነታችሁ እስቲ እምነታችሁ በቅዱስ ቁርባንና ጥምቀት ላይ ያሉት ወይ በወንጌል ላይ ተጠቀሱ? ወንጌላዊ አማኝ ማለት እኮ ወንጌላዊ አማኝማ እኛ ነን። እሱ በኋላ እናወራለን። እስቲ ወንጌሉ ላይ ስለሆነ እንትን እንላለን። ወንጌላውያን አማኞች ተብሎ ቤተ እምነት የለምና በዛ ውስጥ ያው መካነ ኢየሱስም አሉ፣ ሌሎች ብዙ አሉ በዚህ ስም ያሉት እኮ ሐሳቤ ገብተዋል። በቃ በነያሽ በመካነ ኢየሱስ ዙሪያ ያሉት ውስጥ ጠቅልለኝ፣ ጭራሽ በመካነ ኢየሱስ ጠቅልለኝ። ሐሳቤ ይገባሃል እኮ ያው ወንጌላዊ ፕሮቴስታንት በሚለው የእምነት መግለጫ አላችሁ? የእምነት መግለጫ ማለት ይሄ አዋጅ ምናምን ያው በኒቂያ ጉባኤ የታወጀውን የእምነት አቋም እሱ ተመሳሳይ ነው። ኦኬ የኒቂያ ጉባኤን ትቀበላላችሁ? የኒቂያ ጉባኤ ውስጥ ከተጠቀሰ ውስጥ አንዱ ጥምቀት ለኃጢአት ስርየት ነው። በአንዲት ጥምቀት እናምናለን ይላልና ትቀበላለህ? አዎ እቀበላለሁ። ኦኬ ጥምቀት ለኃጢአት ስርየት ነው የምትሉት? አዎ እቀበላለሁ። ዋው እሺ ጥምቀት ለኃጢአት ስርየት ትቀበላላችሁ። የጌታ ስጋና ደም እውነተኛ ጌታ ስጋና ደም ብላችሁ ትቀበላላችሁ? አልቀበልም። ግን አሁን ይኸውልህ እንደዚህ እቀበላለሁ አልቀበልም በሚል ሳይሆን ይህንን ያልኩበት ምክንያት እንደጠይቀኝ እኮ መጀመሪያ ምንድነው ፍቅሬ መለየት ስላለብን ነው። አሁን ያንተን እምነት ሳለይ የሳላቅ በዛ ላይ መወያየት ስለማንችል እምነትን እየለየው ነው። ቢያንስ ማለት አንዳንዶች የእምነት መግለጫ አለ። አሁን መካነ ኢየሱስ ጋር ከሄድክ የራሱ የእምነት መግለጫ አለው። ቃለ ሕይወት የራሱ እምነት መግለጫ አለው። ሙሉ ወንጌል እንደዛ አላቸው። በቤተ ክርስቲያን ከፋፍለ ስላየህን እንደዛ ነው። የእናንተ ሜቢ አላቅም ለብቻ። አንተ እንግዲህ አሁን ሙሉ ወንጌል ውስጥ ያሉት ጥምቀት ለድህነት ብሎ አያምኑም፣ ለኃጢአት ስርየት ብሎ ብቻ ነው። ይለያል ማለት ነው አይደለ ፍቅሬ? የእያንዳንዱ እንትን ይለያል። ይገባኛል ይለያል።
ስለዚህ ይለያል በሚለው እንይዛለን። ጥምቀት ለኃጢአት ስርየት የሚለውን ስለምትቀበል ማለት ነው፣ ሌሎቹ ስለማይቀበሉ። ኦኬ አሁን የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብለህ ነው የምትቀበለው፣ ወይም ደግሞ ለህይወት ወይም ደግሞ ለዘላለማዊ ህይወት አይሆንም ብለህ ነው የምታምነው አይደል? የጌታ ስጋና ደም። በጣም ጥሩ። እሺ እዛ ላይ መወያየት እንችላለን። በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የተጠቀሰውን ወንጌል ይዛል መጽሐፍ ቅዱስ? እሺ አውጣ እስቲ። አንተም ብታነብልኝ ይሰማለሁ፣ ችግር የለም። አይ እዛ ላይ ብታወጣ ወይም ከታች ላይ ጥፉለት። እንደዛ ይቀላል፣ ችግር የለም። ኦኬ አይ አውጣና እያነበብክልን። አሁን አንድ ስልክ ብቻ ስለያዝኩ መክፈት ይጠበቅብኛል መሰለኝ። እሺ እሺ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታ ኢየሱስ ክርስቶስ እስቲ አንድ ላይ እናነባለን። 26 ቁጥር 26 ላይ እንዲህ ይላል። ሲበሉም እሺ አብረን ነው በደንብ ነው ይታያል። አዎ ይታያል። እሺ ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምን እንደው ያነሳው? እንጀራን አንስቶ ባረከ። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። የስጋዬ ምሳሌ ነው ወይስ ስጋዬ ነው ያለው? ፍቅሬ ስጋዬ ነው አለ። ስጋዬ ነው። አንተ ስጋ የክርስቶስ ስጋ ነው ብለህ ትቀበላለህ? ክርስቶስ ስጋዬ ነው ያለውን አንተም እውነት ነው ያንተ ስጋ ነው ብለህ ትቀበላለህ? ስጋዬ ነው አለ እኮ። ይሄንን ሰፋ አድርገን ማሰብ ነው ያለበት። አሁን ነው ስላለ ሳይሆን አንተ ተነስተህ የምትጠይቀኝ እንትን እንካችሁ ብሎ ይህ ስጋዬ ነው ስላለ የሰጣቸው ቂጣ ስጋ ነው ነው የምትለኝ? አሜን ብለህ የክርስቶስ ስጋ ማለት ክርስቶስ ምን ነው አለው? ስጋዬ ነው አለው። ግን አንተም ከሱ ጋራ ስጋው ነው ትላለህ ወይስ አትልም? አይ አልልም። አይ የጌታ ወንጌልን አትቀበሉ የምንለው በምክንያት ነው ማለት ነው። ወንጌላውያን እኛ ነን። እኛ አሁን ለምን መሰለህ ልከራከርህ ፈልጌ አይደለም። ለምንድን ነው የማልቀበለው? ለምንድን ነው የማትቀበለው? እሱ እንደዚህ ብሎ ብትለኝ ነው የሚሻለኝ። እየሰጣቸው ያለው ቂጣ ነው። ቂጣውን ነው ስጋዬ ያለው ነው ካልከኝ ከኔ አቅጣጫ ሆኜ ሳየው ቂጣ ነው አይደለ? መጀመሪያ አንዴ ፍቅሬ፣ መጀመሪያ ምንድን ነው ያነሳው? እንጀራን አንስቶ ከዛ ምን አደረገ? ባረከ። ከዛ በኋላ ምን አለ? እንካችሁ ብሉ ብሎ ይህ ስጋዬ ነው አለ። ይህ ስጋዬ ነው አለ። አንተም ከሱ ጋራ ስጋው ነው ትለዋለህ ስል አልልም አልከኝ። ጌታ ኢየሱስ ክርስቶስ ተሳስቶ ነው ስጋዬ ያለው? ስጋው ያለው በምን ምክንያት ነው? ምን ለማለት ነው? ቂጣው ነው ስጋው ነው? አይ በምንም ምክንያት ይሁን ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው አንተ ስጋው ነው ትላለህ ወይ? ተሳስቷል ክርስቶስ? እሺ ልቀበልህ፣ ስጋው ነው። እሺ በዚህ ሐሳብ ሂድልኝ። በኋላ ግን ጥያቄዎችን እጠይቃለሁ። ያው እሺ የተቀበሉት እንጀራ ስጋው ነው። እሺ ስጋውን ሰጣቸው ቆርሶ። እሺ ልቀበል። ይሄ ማለት ጌታ ኢየሱስ ክርስቶስ ያለው በነገራችን ላይ እዚህ ውስጥ ያላችሁ ሌሎችም ፕሮቴስታንቶች በደንብ እንዲሰሙኝ እኛ የምናምነው ጌታ ኢየሱስ ክርስቶስ የተናገረውን አሜን ብለን ነው የምንቀበለው። ምን አለ ጌታ ኢየሱስ ክርስቶስ ሲበሉ በቃ ይህ ስጋዬ ነው ካለ እኛም ምን ብለን ነው የምንቀበለው? አሜን፣ አዎ ስጋህ ነው ብለን ነው የምንቀበለው። ኦኬ እንቀጥላለን። ጽዋውን አንስቶ ምኑን አነሳ? መጀመሪያ ላይ ጽዋውን አነሳ። ኦኬ አመስግኖም ሰጣቸው እንዲህም አለ አይደል? መጀመሪያ ጽዋውን አነሳ። ከዚህ ቀጥሎ ምን አደረገ? አመሰገነ። ካመሰገነ በኋላ ምን አደረገ? ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። እሺ ደሙ ነው ብለህ ትቀበላለህ? እሺ ተቀብያለሁ። ደሙ ነው ብለህ ትቀበላለህ ማለት? አዎ ተቀብያለሁ። ስጋው ነው ደሙ ነው ብሎ ተቀብያለሁ። እሺ
በቃ ቴንኪው። ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው አሜን ብለህ ከተቀበልክ፣ ደሜ ነው ካለ ደሙ ነው ብለህ ከተቀበልክ ታስጉድ። የምንፈልገው እሱን ነው። ክርስቲያኖች የሆንበትን ምክንያት በኤርሊ ቸርች ፋዘርም በአባቶችም ማየት እንችላለን። እንቀጥላለን፣ እሱንም እናያለን። ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው ስጋው ብለን እንቀበላለን። ደሜ ነው ያለው ደሙ ብለን እንቀበላለን። በአባቶችም እስከ ዛሬ ድረስም የሚታመንበት ትምህርት ነው። ሌላም ጥቅስም ማንሳት እንችላለን። ዮሐንስ ምዕራፍ 6 ሁለቱ አይበቁኝም መኩ እና አሁን በነገርከኝ ላይ ቆርጦ የሰጣቸው ስጋው ነው፣ ባርኮ የሰጣቸው ደሙ ነው ብለን ተቀበልን። ስለዚህ ስጋና ደሙን ተቀብለዋል፣ ወይም የሰጣቸው ስጋና እውነተኛውን ስጋና እውነተኛውን ደሙ ነው ብለን ተቀበልን ማለት ነው። በዚህ ውስጥ ጥያቄዎችን በአነሳ ብትፈቅድልኝ ደስ ይለኛል። እንደዛ አይደለ? አሁን ይህንን የተቀበሉትን ስጋና ደም በየጊዜው ወይም በየተወሰነ ወቅት እየወሰዱ ነው የሚካፈሉት ማለት ነው። የዘላለምን ሕይወት ይሰጣል ማለት ነው። የሐዋርያት ሥራ የዘላለም ሕይወትን መስጠቱ አንዴ ማስረጃ ላቅርብልና ሁለት ቦታ ላይ በየጊዜው እንደሚቀበሉ እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እንዲህ ይላል፣ ቃል በቃል ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የሚሰጠው እንጀራ ቃል በቃል እንጀራ ከዛ ምን አለ? ስጋዬ ነው አለ። እንጀራ ብሎ ስጋዬ ነው። ቀጥሎስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርስ ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ አሁን የበላ ብቻ ሳይሆን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስለዚህ ለዘላለም ሕይወት ነው። ምን ማለት ነው? አንድ ሰው ወደ ቤተ ክርስቲያን ከገባ ከተጨመረ በኋላ ዕለት ዕለት በየሳምንቱ ሐዋርያት እንደሚያደርጉት እኛም እናደርጋለን። ምን እንቀበላለን? ስጋውን ደሙን እንቀበላለን። ያ ማለትም ማለት ነው አንድ ሰው ክርስትና ውስጥ ከገባ በኋላ ይቆማል ማለት ነው? አይቆምም። ማለት ዝም ብሎ ክርስትናነቱ በቃ እንደተቀበለ ድኗል አለቀ ነው። ቴዎሲስ ያድጋል ማለት ነው። ወደ ማን? ወደ ክርስቶስ። ዕለት ዕለት አንድ ሰው ለስጋውና ለኖርማል ስጋው ለምድር ላይ ለሚኖረው እንደሚበላውና እንደሚጠጣው ስቲል ለነፍሱ ለዘላለም ሕይወቱ የጌታ ስጋና ደም በየጊዜው ያስፈልገዋል ማለት ነው። ቀጥል። እሺ፣ አሁን በዚህ ጥያቄ መሰረት ተነስተን ማለት ነው በየጊዜው የክርስቶስን ስጋና ደም በመውሰድ የዘላለም ሕይወትን የሚያገኝ ከሆነ ማለት ስጋና ደሙን በመብላት የዘላለምን ሕይወት የሚቀበል ከሆነ ይሄ እኮ አሁን ከክርስቶስ እንትን ጋር ይጋጫል። አሁን የሕይወትን ውሃ ጥያቄ ላቅርብልህ። የሕይወትን ውሃ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ሰማርያዊቱን ሴት ሲያገኛት ኢየሱስ ክርስቶስ ምን ያላት? ምንድን ያላት? እኔ ከምሰጠው ውሃ የሚጠጣ አሁን የኛው እንጀራ ነው። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ማለት አንድ ጊዜ በመጠጣት ለዘላለም እንደሚረካን የተናገረው። ሁለተኛ ደግሞ ጥያቄዎችን ጠቅለል አድርጌ ነው የማቀርብልህ። ሁለተኛ ደግሞ በበዓሉ በእንትን ቀን ኢየሱስ ክርስቶስ ወደ አይሁድ ባህል በዳስ ባህል ላይ መጥቶ ምን ብሎ ጮኋል? በእኔ የሚያምን አለ መጽሐፍ እንዳለ የሕይወት ውሃ ወንዝ። አሁን ከእንጀራና ከውሃ ጋር ነው የማገናኝልህ። አንተ የነገርከኝ የእንጀራውን ምሳሌ ነው፣ እኔ ደግሞ የውሃን ምሳሌ ነው የምነግርህ። ኢየሱስ የሚሰጠው ስጦታ ማለት አሁን የዛ ሰዓት ምን ብሎ ጮኸ? እኔ ከምሰጠው የሕይወት ውሃ ወንዝ የሚጠጣ ለዘላለም አይጠማም፣ ከሆዱ የሚፈልቅ የሕይወት ምንጭ ውሃ ይሆናል እንጂ አለ። ማለት አንድ ጊዜ በመጠጣት ለዘላለም መርካት፣ አንድ ጊዜ በመጠጣት ለዘላለም መጥገብ እንዳለ ነው እንጂ የሚናገረው ዕለት ዕለት እየሄደ ያማ እነ ያዕቆብ የሰጡት ከጉድጓድ ውሃ የጠጡ ሰዎች አይነት ባህሪ ነው። አሁን ይህን ጥያቄ የምጠይቅ ከምን አንጻር ነው? ይህ የተሰጠን የሕይወት እንጀራ ከሆነ ዕለት ዕለት እኮ መውሰድ አያስፈልገንም። ዕለት ዕለት ነው የዘላለም ሕይወት የምንወስደው። እዛ ጋር እኮ ኢየሱስ የሕይወት ውሃውን አንዴ በመስጠት ነው ለዘላለም ያረካው። ዕለት ዕለት የሚወሰድ የዘላለም ሕይወት የሚሰጥ የዘላለም የሕይወት እንጀራ ነው ወይ ነው?
ሀሳብ ገብቶኛል። በምን ፈታው? እስቲ የህይወት ምንጭ ውሃ እሱ ነው ክርስቶስ። ከእኔ የሚጠጣ ዘላለም አይጠማም ብሏል። ምን ማለቱ ነው? ምንድን ነው የህይወት ምንጭ? አንዴ ትጠጣዋለህ ወይም አንዴ ያፈልቅልህና ለዘላለም አትነማለህ። ምንድን ነው እሱ? መንፈሱን ነው። መንፈስ ቅዱስን ነው። እሺ መንፈስ ቅዱስን አንዴ ትጠጣና ለዘላለም ከአንተ ውስጥ ይፈልቃል። እሺ ለዘላለም ኃጢአት ትሰራለህ? አዎ በጣም ጥሩ። ኃጢአት ትሰራለህ። ክርስቶስ ስንት ጊዜ ነው የሞተው ለሰው ልጅ? አንዴ ነው የሞተው አይደል? አዎ። ለዘላለም ያድናል? ያድናል። አዎ። በጣም ጥሩ። አንድ ጊዜ የሞተው ክርስቶስ ለዘላለም ያድናል። ኃጢአት ብትሰራ ከዛ ኃጢአት ያጥብሃል? አዎ በደንብ አድርጎ ያጥብሃል። በተደጋጋሚ ብትወድቅ አሁንም ያጥብሃል። ጻድቅ 7 ይወድቃል ይላል፣ 7 ይነሳል ይላል። በጣም ጎበዝ። ስለዚህ ይህንን እኮ ነው የሚያነሳል። ስለዚህ አንድ ሰው የጌታን ስጋና ደም የሚቀበልበትን በተደጋጋሚ ለምንድን ነው? አንዴ ክርስቶስ ቆይ አንዴ ካነሳው ነጥብ አንፃር አንዴ ክርስቶስ ሞቶላል። ለምንድን ነው ድጋሚ የሚያነሳ? አንዴ አንጽቶ እንትን አይደል? ባንታ አንጽቶ ነው። ገብቶኛል። አንተ አሁን የምትለኝ ነገር ገብቶኛል። ልክ ነህ። ግን በደሙ ያጥበኛል፣ እለት እንትን ይለኛል። አንዴ ጸደቀ ነው። ልክ ነው። እንትኑ መሰረቱ ማለት ነው። ግን እሱ ፊት የምቀርብበት አቋም ስለሌለ ወይም አቅም ስለሌለኝ እለት በደሙ እታጠባለሁ። የደሙ አማላጅነት እዚህ ጋር ስለኔ ይቆምልኛል። ስለዚህ እለት ትቀበላለህ ማለት ነው። በሌላ አባባል ሌላ ምንም በንስሐ እቀርባለሁ። ስለዚህ ህይወት አዎ በጣም ጥሩ። ስለዚህ ምንድነው ምን እያልኩ ነው መሰለህ? አሁን ሐሳቡ እንዲገባ በቀላሉ አንድ ሰው በቤተ ክርስቲያን ውስጥ ስጋውና ደሙን የሚበላበትን ምንድነው ምክንያቱ? በየሳምንቱ ወይስ በየጊዜው ለምንድን ነው ይበላል ከተባለ ምንድነው መልሱ? እለት የጌታ ስጋና ደም አንድ ጊዜ የፈሰሰ ለዘላለም ነው የፈሰሰው። አንዱ ቀራንዮ ላይ የፈሰሰው ለመቼ ነው ያልኩ? ለዘላለም። ያ የዘላለም የፈሰሰ ደግሞ በየት ነው የሚገኘው? በቤተ ክርስቲያን ውስጥ። እኛ በቀራንዮ ላይ አሁን እለት የምንቀበለው ከየት የመጣ ነው ከተባለ ከቀራንዮ ላይ ያለውን ነው እንጂ ድጋሚ ምን የምናደርግ አይደለም። የሆነ እለት የሚሰዋ አዲስ መስዋዕት አይደለም። አንዱ ክርስቶስ የሰዋውን ያንኑ ምን እናደርጋለን? በኃጢአታችን የምንታጠብበት ነው። አንድ ጊዜ የተሰዋ በመሆኑ ለዛ ለዘላለም በቤተ ክርስቲያን ውስጥ እንቀበላለን ማለት ነው። ከዛ አንጻር ነው ህይወት ለዘላለም እለት የምትቀበለው ነው በየጊዜው ወይስ አንዴ የምትቀበለው? ኃጢአት በሰራው ጊዜ ሁሉ ይቀበላል ክርስቶስ። እኔ ደግሞ መወለድን የማገኘው አንዴ ከተቀበልኩት ህይወት አንጻር ስለሆነ ህይወትን ለዘላለም እለት የምቀበለው አድርጌ አልቆጥርም። በጻፍም እንደዛ የሚቆጥር አይመስለኝም። እሺ ትጸልያለህ? ምንድን ነው የምትጸልየው? ለዘላለም ህይወት ወይስ በደላችንን ይቅር እንዲለን? በደላችንን ይቅር በለን እኛም የበደሉ ይቅር እንደምንል ብለን። በደል ይቅር ባይልስ በደል ባትጸልይስ የዘላለም ህይወት ታጣለህ? አላጣም። ባትጸልይ የዘላለም ህይወት አታጣም? አላጣም። ግን ይኸውልህ አሁን እዚህ ጋር ይኸውልህ ባትጸልይስ ብለህ ኮንፌር አታርገኝ። ለምን መሰለህ? ቆይ እሺ እመልስልሃለሁ፣ ይዘዋለሁ። መጸለይ የተወለደ ሰው ወይም በእግዚአብሔር መንግስት ውስጥ ያለ ሰው ከክርስቶስ የተካፈለ ሰው ባህሪ ነው። መጸለይ እንትኑ ነው፣ ኔቸሩ፣ ተፈጥሮ። ካልጸለይክ ግን ሁኔታዎች ራሱ እንድትጸልይ ያደርጉ። እሺ ስለዚህ የዘላለም ህይወትን አላጣም ማለት ወደ ሁለተኛ እዚሁ ጋር ልጠይቅህ። ኃጢአት ብትሰራና ንስሐ ባትገባ ተመልሰ የዘላለም ህይወትን ታጣለህ? አጣለሁ። አንደኛ እሺ በቃ ቆይ አንደኛ በዮሐንስ ወንጌል ላይ የተጻፈው ቃል መሰረት ማለት ነው። እሺ ቀጥል። ወዳጆች ወይ ኃጢአትን እንዳታደርጉ እንጽፍላችኋለሁ ይላል አይደለ? ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አለን ብሎ ጠበቃችንን ያስቀምጣል። ዋነኛው የመጽሐፍ ቅዱስ ሐሳብ
ኃጢአትን አድርገን በጠበቃ ወይም በአማላጅ አማካኝነት ወደ እግዚአብሔር እንድንመጣ ሳይሆን ኃጢአትን ባለማድረግ የምንኖርበትን ጸጋ በመቀበል ለዘላለም መኖርን ነው፣ ጸንቶ መቆምን ነው የሚያስተምረው። ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ነገር ግን ማንም ሰው ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም ኢየሱስ ክርስቶስ ነው ይላል መጽሐፉ። የእግዚአብሔር ሐሳብ ጸጋ አለን ብለን ወይ አማላጅ አለን ብለን በኃጢአት እንድንመላለስ ሳይሆን ኃጢአትን እንዳናደርግ ነው። በኃጢአት ላይ ድል እንድንነሳ ነው። ግን ኃጢአትን ትሰራለህ ማለት ነው። ባጭሩ ኃጢአትን ትሰራለህ። ስለዚህ በኃጢአት ምክንያት ደግሞ ኃጢአት ከሰራና ንስሐ ካልገባ የዘላለም ሕይወትን እንደምታጣ እርግጠኛ ነው። በቃ በዚህ እሱ እኔም ብቻም ሳይሆን ልክ ነህ እኮ ራሱ ሐዋርያው ዮሐንስ እኮ ኃጢአት የለብንም ብንል ይላል አይደለ? ራሱን አካቶ ኃጢአት የለብንም ብንል ራሳችንን እናስታለን ይላል፣ ራሱንም ጨምሮ። ስለዚህ ሁለቱም ይጋጭባል። በነገራችን ላይ ባልጸልይ የዘላለም ሕይወቴን አላጣም ያልከበትና በኃጢአት ምክንያት ወድቄ ንስሐ ባልገባ የዘላለም ሕይወትን አጣለው ያልክበት እዛው ይጋጫል። በነገራችን ላይ ሐሳብን ማስተካከል አለብህ። ቢኮዝ አንድ ሰው የማይጸልይ ከሆነ ንስሐም ሊገባም አይችልም። ሲጀመር ጸሎት ማለት በራሱ ንስሐ ነው። አንድ ሰው መጸለይ ማለት ጸሎት በራሱ ውስጥ ንስሐ ስላለው ማለት ነው። በራሱ ውስጥ አንድ ጸሎት ንስሐ ስላለው ሳታመሰግን ልትድንም አትችልም። አንድ ሰው ዘላለም ሕይወትን አግኝቻለሁ ብሎ ክርስቶስን ባያመሰግን ክርስቶስን ባያመልክ ድነትን አያገኝም። እንዴት ይችላል? የዘላለም ሕይወትን ያገኘ ሰው ኃጢአቱ የሰራው ኃጢአት የተደመሰሰለት ሰው ስለ ኃጢአት ያወቀ ሰው እንዴት ክርስቶስን ላያመሰግን ይችላል? አሁን እኮ ቀላል ምሳሌ ማንሳት እንችላለን። ዘኬዎስን ታውቀዋለህ አይደለ? ኢየሱስ ክርስቶስን ሊያይ ይመኝ ነበር። ኢየሱስ ክርስቶስ ወደ ቤቱ ሲገባ ይህ ሰውዬ እኮ ማንም ሰው ሳያዘው ነው ንስሐ ያገባው። ጌታ ሆይ መጸለይ ይችላል አይችልም? አንድ ሰው ቆይ አንድ ሰው ካመነ በኋላ ለመጸለይ ይችላል አይችልም? አይችልም። በውስጡ የተቀበለው መንፈስ ወደ ጸሎትና ወደ እግዚአብሔር ሕይወት ነው የሚመራው። እሺ ኃጢአት መስራት ይችላል? እንኳን እኔ እኮ ነገርኩህ እኮ ራሱ ዮሐንስም ኃጢአት የለብንም ብንል ብሎ ራሱን አካቶ ተናግሯል። እሺ አለመጸለይ አይችልም፣ ኃጢአት መስራት ይችላል። ኃጢአት ስለ እኮ መኩ እንደዚህ ፍጹም ጻድቅም አድርገህ እንዳትጠብቀን ራሱን ዮሐንስን እኮ ጠቀስኩልህ እኮ አይደለም እንድትታዘዝ ታደርጋለህ። አሁን ይኸውልህ የምናገረውን በመቃወም ብቻ ሳይሆን በዚህ ምድር ውስጥ እኮ ነው ያለነው። ማድቤት ውስጥ ሆነ ብቻ አይደለም። ቆይ እያነሳ ያለው ፍቅሬ አንዴ ከስርም ለሚሰሙ ሁሉ ማለት ነው ባንጸልይ የዘላለም ሕይወትን አናጣም የሚለውን አነሳ። ከዛ በኋላ አይ ጭራሹ ራሱ መጸለይ አይችልም ልንል አንችልም አይነት ነገር አቀረብክ። which is ፋላሲ ነው እርስ በርስ ማለት ነው። አንድ ሰው አለመጸለይ አይችልም የሚለው የለም በመጽሐፍ ቅዱስ ውስጥም አለ። እንኳን አለመጸለይ ብቻ አይደለም መካድ አለው ወይስ የለም? ልትክድ ትችላለህ አይደል? ልትክድ ትችላለህ አለ። በቃ ታዲያ አለመጸለይ ብቻ አይደለም ካለመጸለይ በኋላ የሚመጣው መካድን ራሱ ትችላለህ። እንኳን አለመጸለይ ብቻ አይደለም። እሺ እነ ጴጥሮስ መጸለይ አይችሉም ነበር አይደል? ከክርስቶስ ጋር እያሉ ደቀ መዛሙርቱ በመጀመሪያ ከመስቀል በፊት ለምን ልሱ ሊሰቀል ሄዶ እንቅልፍ አላቸውና ተኙ። ለምን ወደ ፈተና እንዳትገቡ ትጉና ጸልዩ እያለ ሲጠይቃቸው መጸለይ አይችሉም ነበር፣ አቅም የላቸውም ነበር አይደል? አይጸልዩም ማለት አይደለም። በነገራችን ላይ ትጉና ጸልዩ ማለት በዛ ሌሊት ላይ እነርሱ ክርስቶስ እንደሚጸልዩ ሁሉ መጸለይና አለመጸለይ የተለያየ ነገር ነው። ክርስቶስ ተንሥኡ ለጸሎት ያለበት ቦታ ላይ እና ሌሊቱን ሙሉ ክርስቶስ በሚጸልይበት ልክ እነሱ መጸለይ ስለማይችሉ ነው እንጂ አይጸልዩም ማለት አይደለም። ፍቅር በቃ እኛም እንደዛ ነው። በቃ እኔንም እንደዛው ሰደ ገና በልጅነት ወይ ከዓለም ወደ ጌታ ስንመጣ የመጸለይ አቅም ላይኖረን ይችላል። እያደክ በመንፈሳዊ ሕይወት እየበሰልክ ስትሄድ ግን ወደዛ ሙላት ትሄዳለህ። አለመጸለይ ከሆነ እነሱም አልጸለዩም ነበር። ወደ አለመጸለይ መግባት አትችልም። ፍቅር ወደ አለመጸለይ መግባት አትችልም። አንድ ክርስቲያን ሆኖ ወደ አለመጸለይ መግባት አይችልም፣ መውደቅ አይችልም። ይችላል፣ እሱማ ይችላል። በቃ እሱን እኮ ነው እያነሳ ያለነው። ታዲያ ወደዚህ ያመጣንም እሱ ነው። ስለዚህ አንድ ሰው በደንብ እንድታስተውል የሚፈልገው አንድ ሰው ክርስቲያን ከሆነ በኋላ ምን መሆን ይችላል? አለመጸለይ ይችላል፣ ሊወድቅ ይችላል ማለት ነው። በኃጢአትም ጭምር ሊወድቅ ይችላል። ከዛም አልፎ ክዶ ሊወጣም ይችላል። ይሄ ይችላል፣ እንደ ይሁዳ ይችላል። እሱ ከተስማማን፣ ስለዚህ አንድ ሰው ምን ማድረግ አለበት ማለት ነው? ንስሐ መግባት አለበት ማለት ነው። ንስሐ በኃጢአት ከወደቀ ንስሐ መግባት አለበት። ለንስሐው ደግሞ ምን ያስፈልገዋል?
የጌታ ስጋና ደም ግዴታ ያስፈልገዋል። አንድ ሰው የጌታ ስጋና ደም የማይቀበል ከሆነ ወይም ደግሞ ለኃጢአት ስርየት የሚቆይ ቃል በቃል እንዲያው ቃል በቃል ማየት አይተን ስለምንትን ስለምንል ማለት ነው። እሺ ሶሪ ማቴዎስ 26 ላይ ቃል በቃል የተቀመጠው ይህንን ነው። ጌታ ኢየሱስ ክርስቶስ ምን አለ? 26 ላይ ከ27 ሶሪ ምን ይላል? ጽዋን አንስቶ አመስግኖ ሰጣቸው እንዲህም አለ፣ ሁላችሁ ማለት አንድ ሰው አይደለም በነገራችን ላይ የሚጠጣው ሰንበዲ ብቻ አይደለም። ሁላችሁ ከእርሱ ምን አድርጉ? ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። በቃ ጌታ ኢየሱስ ክርስቶስ የአዲስ ኪዳን ደሜ ይህ ነው ካለ በብሉይ ኪዳን ይቀርብ የነበረ ደም አለ፣ በአዲስ ኪዳን ደግሞ የሚቀርብ አለ። የብሉይ ኪዳን ጥላ ሆኖ ቢያልፍም የአዲስ ኪዳን ግን ዘላለም ሕይወትን የሚሰጥ ነው። ስለዚህም ጌታ ኢየሱስ ክርስቶስ ኃጢአትን በሰራን ቁጥር ስጋውና ደሙን ስለሰጠን በወደቅን ቁጥር ምን አለን ማለት ነው? የጌታ ስጋና ደም አንድ ጊዜ የፈሰሰ ስላለን መቀበል አለብን። ይሄን ደግሞ ጌታ የአዲስ ኪዳን እንትን አድርጎ አቆመ ማለት ነው። ኪዳን ነው በነገራችን ላይ የአዲስ ኪዳን ነው። ደሜ ይህ ነው አለ። በቃ አሜን ብለን መቀበል አለብን። ጌታ ኢየሱስ ክርስቶስ ደሜ አለ። አዎ ደሜ። አዎ ከሁላችሁም ከእርሱ ጠጡ። አዎ ለምን ነው የሚሆን ነው አለ? ለኃጢአት ለብዙዎች ለኃጢአት ይቅርታ ቃል በቃል አቆመ። ስለዚህ እኛ የምንቀበለው አንተ ከጠየቀው ጥያቄ አንፃር ኦኬ፣ ስንበድል ዕለት ዕለት ከበደል ነው ካጠፋ ነው የኃጢአት ይቅርታ ማግኘት የምንችለው ይቅርታ። እሺ የኃጢአት ይቅርታ ማግኘት የምንችለው በደሙ ነው። ስለዚህ ደሙን እንቀበላለን ነው። አንድ ሰው ከወደቀ በኃጢአት ደሙን መቀበል አለበት። እሱ ለደሙ ለኃጢአት ስርየት ብቻም አይደለም። በነገራችን ላይ ለምን ዮሐንስ ላይ ምን አለ? ክርስቶስ እኔ ከእናንተ ጋር እኖራለሁ እናንተ ደግሞ ከማን ጋር? ከእኔ ጋር ትኖራላችሁ ብሎ ዕለት ዕለት እንቀበላለን። ከክርስቶስ ጋር እንኖራለን። ወደ ክርስቶስ ማኖሪያ ነው። እሱን እቀበላለሁ። አሁን ያልከውን ቃል እቀበላለሁ። ከክርስቶስ ጋር ህብረት ማድረግን ብቻም ሳይሆን ከወንድሞች ጋርም ህብረት ማድረጊያ ነው ብዬም አምናለሁ። ገብቷል አይደለ? አካል አሁን እዚህ ላይ ይተካው አካል በሌላ ይሄ ራሱ ከክርስቶስ ጋር መኖር ማለት ህይወትን ነው፣ ህይወትን ማግኘት ማለት ነው። ከክርስቶስ ጋር ከአካሉ ጋር የምንካፈልበትን ነገር ነው። ልክ ነው። እሱን እቀበላለሁ። ያስተሳስረናል። እኛ በሱ ውስጥ እሱ በእኛ ውስጥ ከዛም ብቻ ሳይሆን ከወንድሞች ጋርም አይደለ? አንድ ላይ ሲካፈሉ ቆሮንቶስ ላይ ሄደ ስታነብ 16 ላይ እኛ ብዙዎች ሳለ አንዱን ስጋ እንካፈላለን ብሎ ይናገራል። ያንን አንዱን እንጀራ እንካፈላለን ላይ። ስለዚህ ብዙዎቹን አንድ ላይ ማሳሰር የሚችለው ማለት አንዴ የጌታ ስጋና ደም ባይሆን ህብስት ብቻ ቢሆን ሊያስተሳስረን ይችላል። በነገራችን ላይ መኩ እንትን ምግብ አብሮ መብላት ማለት ቀላል አይደለም። እኔ የምበላው እንጀራ በአንተ ውስጥ ማለት ነው። አንተ ከአንድ ማዕድ ነው አይደል የምንቆርሰው? ቆይ ይገባኛል። ለምን መሰለህ እንትን ላይ ቆሮንቶስ ላይ የሚሄደው እንትን ይላቸዋል። ምግብ ያስተሳስራል። አንድ አይነት ነገር ውስጥ ነው የምንተሳሰረው፣ በአንድ አይነት ማዕድ አንድ ዙሪያውን የሚበሉ ብሎ ይናገራል። እዛ እንትኑ ላይ ማለት ነው። ጠለቅ ብዬ ስሄድ ልክ ነህ አንተ ያልከውን ነገር እቀበላለሁ። መንፈሳዊ ባይሆን ያልከውን ነገር ማለት ነው። ግን ከወንድሞች ጋርም የምተሳሰርበት ነው። አንዱ ይራባል፣ አንዱ ይሰክራል ብሎ ቆሮንቶስ ላይ ይናገራል አይደለ? ልክ ነኝ አይደል? እሱ እንዴት መሰለህ አንዴ እነግርሃለሁ። ያው ምንድነው ሁለት ኤርሊ ቸርችን ለማጥናትን ብትሞክር በጣም ደስ ይለኛል። ሁለት ነገሮች አሉ። አጋፔ አለ። የአጋፔ ፕሮግራም በጥንት ቸርች ማለት ነው። ምን ያደርጋሉ? ጥንት ቸርች ውስጥ የነበሩት ክርስቲያኖች አብሮ ነው የሚኖሩት። አብሮ 8000 ህዝብ አብሮ ይኖር ነበር። በነገራችን ላይ ካወቁ ሐዋርያት ሥራ ምዕራፍ 7ን ብንመለከት ቅዱስ እስጢፋኖስ ሲሾም ምናምን እናያለን። ከዛ በኋላ እነ ሳጲራና አንተን አምጥቶ ገንዘባቸውን ሁሉ ለሐዋርያት ሰጡ። ከማን ጋር ነው የሚኖሩት ማለት ነው? ከሐዋርያት ጋር በህብረት ይኖሩ ነበር። ኦኬ፣ አንድ ላይ ይካፈሉ ነበር ማለት ነው። አጋፔ ፕሮግራም አላቸው። እሱን ደግሞ በአንድ ላይ ሲሰበሰቡ የሐዋርያት ሥራ ምዕራፍ 2 ቁጥር
40 ላይ ስታገኘው በአንድ ላይ ሲሰበሰቡ የጌታን ማዕድ ከቆረሱ በኋላ ወደዚህኛው ይመጣሉ። ያ ማለት ኖርማል መብል መጠጥ ምናምን ወደዛ ይመጣሉ። ይሄኛው ግን የጌታ ስጋና ደም ዕዳ አለብህ ነው የሚለው እኮ ቅዱስ ጳውሎስ። ዕዳ አለብህ ሳይገባው የሚቀበል ነው የሚለው። ቆሮንቶስ ሁለት እንትን እንዳይሆንብህ እንዳያምታታብህ እዛ ጋር አብሮ መብላታቸው መጠጣታቸው ነዳያንን መርዳታቸው እንዲህ እንዴት ብቻችሁን ትበላላችሁ ካልሆነማ ቤታችሁ ብሉ ምናምን የሚለው ስጋውና ደሙን አይደለም። እሺ ይሄ አጋፔ ፕሮግራም በህብረት መብላት ነው ልትረዳ ነው። እሺ ቀጥል። እሺ እቀበላለሁ። ግን እሺ እንትንስ ይላል ከሰማይ የወረደ እንጀራ ይላል አይደለ? አብ የሚሰጣችሁ ከሰማይ የሚወርድ እንጀራ እኔ ነኝ እኔም ብሉ ይላል። ይሄ የቀረበው ግን እንጀራ ከሰማይ እየወረደ አይደል ማለት በቤት ውስጥ የሚዘጋጅ ቂጣና ወይን ነው። አብ የሚሰጠው እንጀራ ከሰማይ የሚወርድ ነው ይላልና ይህን ነገርስ እንዴት ነው እንትን የምትለው? እሺ ይሄን በቀላሉ እስቲ ክርስቶስ ከሰማይ ነው ወይስ ከምድር ነው? ከሰማይ ነው የመጣው። እሺ ከምድርስ? ከምድርማ በቅድስት ማርያም ተወልዷል። ስለዚህ ያ ስጋ ሰማያዊ ሆኗል አልሆነም? ስጋው አልሆነም። እሺ በእግዚአብሔር ዙፋን ላይ ተቀምጧል ያ ስጋ አልሆነም የምልህ መኩ በኃጢአተኛ ስጋ ምሳሌ ነው የመጣው ወይም ኃጢአት የሚሰቀልበት ወይም ኃጢአት የሚኮነንበት ስጋ ነው ስጋውን ይዞት የመጣው። ስለዚህ ክርስቶስን ታመልከዋለህ። ስታመልከው አንተ ክርስቶስን ለብቻ መለኮቱን ነው የምታመልከው ወይስ አንድ ክርስቶስ ብለህ ነው የምታመልከው? ወይስ ትከፍላለህ? አንድ ክርስቶስ ነው። አሁን ከመብላት ጋር አያይዤ ነው ይሄንን ያልኩ። ለምን እንዳልኩ ለምን ይሄን እንዳመጣውልህ ለአንተ ላስረዳህ። አንድ ሰው ማለት የሰውነት ባህሪ የአምላክን ባህሪ ገንዘብ አድርጓል። የአምላክ ባህሪ ደግሞ የሰውነትን ባህሪ ገንዘብ አድርጓል። ያ ማለት ክርስቶስ መጥቶ ከድንግል ማርያም ስጋ እነሳ የባሪያውን መልክ ያዘ ነው የሚለው። ስለዚህ የባሪያውን መልክ ያዘ ያንን አንዱን ክርስቶስ ነው የምናመልከው። የእግዚአብሔር ማለት የሰው ባህሪ ከድንግል ማርያም የተነሳ የአምላክነት ዙፋን ላይ ተቀምጧል የምንለው ለዚህ ነው። ዮሐንስ ወንጌል ላይ ከሰማይ የወጣ ከወረደ በቀር ወደ ሰማይ የወጣ የለም አይደል? ስለዚህ ወደ ሰማይ የወጣ የሰው ልጅ ነው አይደል? ትክክል ነው። ኢየሱስ ነው እንጂ ወጣው ግልጽ ነው። ስለዚህ የሰው ልጅ ብሏል አይደል? ያ ስጋው ክርስቶስ ከምድር ቢሆንም ሰማያዊ ሆኗል ማለት ነው። አቤት ምንድነው የተከናወነ ያለው? ተቋረጠ። ስለምን እየተወያያችሁ ነው የተቋረጠው? ስለ ስጋና ደም። የመጨረሻ ንግግራችሁ ምንድን ነበር? ስጋና ደሙ ነው። ይህ ክርስቶስ ስጋ ያው የእናንተን አስተምሮ እውነተኛ ስጋና እውነተኛ ደሙ ነው። እሱ ቢመጣ ደግሞ በደንብ ካቆምንበት ይቀጥል ነበረ። ዳቆመኩ አለ ኢንቫይት አድርገው ካለ ይቀጥላል፣ ከሌለ እንቀጥላለን። ሞኬ አለ ማሩን ዙሃኑ በቃ እኛ እንቀጥላለና እሱ እንትን ማይል ከሆነ እሺ ቀጥል። የጌታ ስጋና ደሙ እውነተኛ አይደለም ነው? አዎ ምሳሌ ነው ያልኩት። እሱ ደግሞ እውነተኛ መሆኑን እየነገረኝ ነው ያለው። እሺ ምሳሌ ነው የሚለው መጽሐፍ ቅዱስ ክፍል የቱ ጋር ነው ያለው? ያው በመጣ ጊዜ ሞቱንና ትንሣኤውን ትናገራላችሁ። ጥቅሱን ንገረኝ። መነሻ ጥቅሳችንን ታውቀዋለህ እኮ ንገረኝ። የቱ ጋር ነው? ምን ላይ ነው ያለው? አሁን ስለ ስጋና ደሙ በሰጠ ጊዜ ያለው የቱ ጋር ነው? አንተ የምትናገረውን ጥቅስማ ራስህ ነህ እኮ መናገር ያለብህ። በዚህ ልታግዘኝ ይገባል እኮ ልደት። እኔ አሁን ፈልጌ ያገኘዋለሁ። በእርግጥ ግን እኔ እኮ ምሳሌ ነው የሚል ትምህርት እኮ ስለማላውቅ ነው እኮ ላግዝም አልችለው። እኔ ምሳሌ ነው የሚል ትምህርት አላውቅም። እውነተኛ ነው የሚለውን ጥቅስ አምጥቼ ላሳይ፣ ልድርድርልህ። ምሳሌ ነው የሚል እሱን ቦታ አምጣልኝ። እሺ ላንብብላ። እሺ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደዚህ ይላል። ሲበሉም እንጀራን አንስቶ ባረከ፣
ቆርሶ ነው ደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ ይላል። ከዛ ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አላቸው፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው ይልና ስለ ብዙዎች ለኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደሜ ነው፣ ደሜ ይህ ነው አለ። ስጋዬ ነው ደሜ ነው። ታሪክ ጋር ነው መታሰቢያ ያላቸው። ያው ለመታሰቢያ አድርጉት ስለሚል እሱን ቃል ከሱ ቃል ተነስተን ነው መታሰቢያ ያለው። አሁን የምጠይቅህ ምን መሰለህ ፍቅሬ፣ እንዲህ ዝም ብሎ የሆነ ጉንጭ አልፋ ክርክርና ውይይት እንዳይሆን ስጋዬ ይሄ ወይኑ የስጋዬ መታሰቢያ ነው ያለበት ትምህርቱን የቱ ጋር ነው? ይሄ ወይኑ እዛው ጋር አለ አይደል? ምን ለማለት ክርስቶስ በቀጥታ ወይኑን ይሄ የስጋዬ መታሰቢያ ነው፣ ይሄ መታሰቢያ ነው ያለበት ቦታ የለም። አንኩ ክርክራችን ያለበት ቦታ የለም። በተቃራኒው ግን ክርስቶስ ስጋዬ እውነተኛ ስጋ ነው፣ ደሜም እውነተኛ ደም ነው፣ እውነተኛ መጠጥ ነው ያለበትም ቦታ ግን በተቃራኒው እንዳለ ታውቃለህ። ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ያለበት ቦታ እንዳለ ታውቃለህ። በጣም አሁን ልደት እየተከራከርኩ አይደለም። አንድ ነገር እንድትረዳ የሚፈልገው ግግም ብዬ እንደዚህ ነው ብዬ አይደለም። በቃ እንትነው አንተ ማስረዳት ነው ያለብህ። እኔ ጥያቄን እጠይቅሃለሁ፣ ከዛ መልሳለሁ፣ እንቀጥላለን። እንደዛ ነው ነገር። አሁን ለመታሰቢያ በበላችሁ ነው በጠጣችሁ ጊዜ ለመታሰቢያ አድርጉት ስለሚል የክርስቶስ መታሰቢያ ነው ብለን ነው የምናምነው። ለዛ ነው እንደዛ ያለው። ይህንን በበላችሁ ጊዜ አሁን አንተ ያልከው ቃልስ አለ እንትን ላይ የማርቆስ ወንጌል ምዕራፍ 14 ከዛ ምዕራፍ 14 ላይ ያለውን እናውጣ። የማርቆስ ወንጌል ማርቆስ 14:23 እንዲህ ይላል፣ ጽዋውንም አንስቶ አመስግኖ ሰጣቸው፣ ሁሉም ከእርሱ ጠጡ አለ። ምን ብሎ? ሁሉም ከእርሱ ጠጥተዋል። ጽዋውንም አንስቶ አመስግኖ ሰጣቸው፣ ሁሉም ከእርሱ ጠጡ አለ። ከዛ በኋላ እርሱም ይህ ስለ ብዙዎች የሚፈስ የሐዲስ ኪዳን ደሜ ነው አለ። እውነት እውነት እላችኋለሁ በእግዚአብሔር መንግስት ከወይኑ ፍሬ አዲሱን እስከመጣ ከዚያ ቀን ድረስ ማንም አልጠጣም አላቸው። ከዛ ደቀ መዛሙርቱም እያለ ይቀጥላል። እዚህ ጋር ምንም ስለ መታሰቢያነት ሆናን አላወራም ማርቆስ ላይ። እሺ ወደ ሉቃስ ላይ እንሂድሽ። ሉቃስ ወንጌል ምዕራፍ 22 ላይ መሰለኝ ምዕራፍ 22 ከቁጥር 19 ላይ እንደዚህ አለ። ጽዋንም ከከፍ ብሎ እንደዚህ አለ፣ ጽዋንም ተቀበለ አመስግኖ እንካችሁ በመካከላችሁ ተካፈሉ ትላችኋለሁ፣ የእግዚአብሔር መንግስት እስኪመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም። እንጀራንም አንስቶ አመስግኖ ቆርሶ ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲህም ከእራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን የአዲስ ኪዳን ነው ብሎ ነገራቸው። ስለዚህ እዚህ ክፍል ላይ እንጀራን አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ምን ነው አላቸው ይላል፣ ስጋዬ ነው አለ። አሁን እናንተ እየተማመንን እንድንሄድ የምፈልገው አንድ ነገር አለ። በጣም ከፍት አድርገውና አንድ እየተማመንን በቃ በጣም ጥሩ። ክርስቶስ እንጀራ መጀመሪያ ያነሳው ምንድን ነው? እንጀራ ነው ያነሳው። ካነሳው በኋላ ይሄ ስጋ ነው ያለው ወይስ ይሄ እንጀራን አመስግኖ ቆረሰ ነው ያለው? ስጋዬ ነው ያለው። ስጋዬ ነው። በቀጥታ እንጀራው ምን ብሎ ጠራው? ይሄ እንካችሁ ይህ ስጋዬ ነው አለ። ምኑን ነው ስጋዬ ነው ያላቸው? እንጀራው። አንተ ያንን እንጀራውን ህብስቱን ሆነ አንተ ስጋህ ነው ትላለህ። ልክ ክርስቶስ ስጋዬ ነው እንዳለ የትኛውን ያለው ልክ ነሽ። ተቀበልኩኝ እኮ ስጋው ነው ብለን ተቀበልን። ስጋው ነው ብለን ተቀበልን ነው። እሺ ተቀበልን ሳይሆን ይኸውልህ ነው ተቀበልን ሳይሆን ክርስቶስ ራሱ ስጋዬ ነው ብሎታል ኦልሬዲ። እሺ ለምን ለመታሰቢያ ያደርጉት ለምን አለ? እመጣልሃለሁ እሱን ግን አሁን እሱ ጋር እመጣለሁ። ለመታሰቢያ ያደርጉት ያለውን ነገር ምን ማለት እንደሆነ እመጣለሁ። ግን አስቀድሞ ግን ሲያነሳው ይሄ ምንድን ነው ያላቸው? ይሄ ምንድን ነው? ስጋዬ ነው ብሏል፣ ደሜ ነው ብሏል። ስጋዬ ነው ደሜ ነው ብሏል። ስለዚህ እኔ እናንተ ስንነጋገር ስጋህ ነው ደምህ ነው እያልነው ነው ማለት የምናወራው።
እሺ ተግባባና እዚህ ጋር ተግባባን። ከዛ በጣም ጥሩ ቀጠል አለና ግን ምን አለ? ይህንን ለመታሰቢያ አድርጉት አለ። ለመታሰቢያ አድርጉት አለ ሲል መታሰቢያ ማለት ሪሜምበራንስ ነው አይደለ? ማለት ምንድነው የሚያስቡት? እና ለመታሰቢያ ያድርጉት ሲላቸው ምንድነው ሊያስቡት የሚችሉ በዛን ሰዓት ላይ ኢየሱስ ክርስቶስ አልፎ የተሰጠ ስለኔ ሞቷል፣ ስለኔ ያፈሰሰው ደሙ ነው። ስለኔ ይሄንን ማለት ነው ማን እንደሚመልስ ታውቃለህ? ሐዋርያው ቅዱስ ጳውሎስ በጣም ክሊር በሆነ መንገድ መታሰቢያ የሚለውን ፓርት ቃሉን ተጠቅሞ ልክ እዚህ በሉቃስ ወንጌል ላይ እንዳለው ቃሉን ተጠቅሞ መታሰቢያ የሚለው ምን ማለት እንደሆነ አብራርቶታል። ይሁን ይላል አንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ይላል ከቁጥር 23 ጀምሮ ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብዬዋለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት አለ እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሎ ይህ ስለእናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። ከዛ በኋላ እንዲህ አለ፣ እንዲሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን የሐዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችኋል። ስለዚህ የትኛውም ክርስቲያን የጌታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን በበላና በጠጣ ሰዓት ላይ ሁልጊዜም የሚያስበውና የሚናገረው የሚመሰክረው ምንድን ነው? የክርስቶስ ኢየሱስ ሞቱንና ትንሣኤ። ቃሉ የሚጀምረው ይሄ የስጋዬ መታሰቢያ ነው ብሎ ቢጀምር የትኛውም የአዲስ ኪዳን መጽሐፍ በቃ ይሄ የክርስቶስ ኢየሱስ የስጋው መታሰቢያ ነው፣ ከመታሰቢያነት የዘለለ ሌላ ምንም ጥቅም ሊሰጥ አይችልም ብለን እናምን ነበር። ግን መጽሐፉ የሚለው በተቃራኒ ስጋዬ ነው ደሜ ነው። ስለዚህ ጌታ ሲጀምር ስጋዬ ነው ብሎ ጀምሯል። የጌታ ስጋ ከሆነ ደግሞ የዘላለም ሕይወት ይሰጣል። ስጋዬ እውነተኛ ስጋ ነው፣ ደሜም እውነተኛ ደም ነው ስላለ እውነተኛ ከሆነ ሕይወትን ይሰጣል። ቀጠል ብሎ ይህን ለመታሰቢያ ያደርጉት ያለው ምንድን ነው? ይሄ ዝም ብሎ ወደ አፍ ዝም ብሎ እንደዚህ የምንወስደው እንዳገኘን ዝም ብለን የምንበላ የምንጠጣው ነገር አለ እና በተቃራኒው ምንድን ነው ስንል በክርስቶስ ኢየሱስ በሞቱ በስቅለቱ በመስከሩ ይቅርታ በመስቀሉ ለማለት ነው። ይቅርታ በቃላት ግድፈት በመስቀሉ መከራ የመጣ ስለሆነ ክርስቶስ ኢየሱስ ዳግም እስኪመጣ ድረስ በምንሰበሰብበት በየትኛውም ጊዜና በየትኛውም ሰዓት የክርስቶስ ኢየሱስ ሞትና ትንሣኤን እያሰብን ነው የምንበላው። ይሄ መታሰቢያ ስጋ ነው እያልን ሳይሆን የምንበላው የጌታን እውነተኛውን ስጋና ደም ስንበላና ስንጠጣ የክርስቶስ ኢየሱስ ሞትና ትንሣኤን እያሰብን እየተናገርን እየመሰከርን እንበላለን እንጂ በቀጥታ ቁርባኑ መታሰቢያ ብቻ ነው ብሎ የተናገረ መታሰቢያ ብቻ ቢሆንማ ይሄ የስጋዬ መታሰቢያ ነው ብሎ ይጠራ ነበር። ተግባባ? እሺ፣ አዎ ተግባብተናል። ልደት አሁን እዚህ ጋር ጥያቄ የምጠይቀው በብሉይ ኪዳን እኮ የእግዚአብሔር ሕግ አለ፣ ደም በፍጹም እንደማይጠጣ ወይም እንደማይበላ ይናገራል። አንደኛ ከዚህ ጋር አይጋጭም። ሁለተኛ ምን አይነት ደም ማንኛውም ለኃጢአት መስዋዕት የሚቀርበውን ደም ወይም የሚታረዱትን ደም የአብርሃም የኮሎዶጎሞርን እንትኖች ገሎ መልከጼዴቅን ሊገናኙ እንደሄደ ታስታውሳለህ? ኦሪት ዘፍጥረት ከዛ በኋላ ለመልከጼዴቅ ያቀረበው ምንድን ነው? እንትንን ነው የሚለው ምንድን ነው? ከዘረፈው ወይንና ስንዴ ያቀረበው መስዋዕት አድርጎ ያቀረበው ምንድን ነው? እሺ ወይንና ስንዴ የሚሆን ከዘረፈው መስዋዕት አድርጎ ያቀረበው ወይንና ስንዴ ነው። አለቀ። እኛ የክርስቶስ ሊትራሊ ሲጀመር እምነታችን ሊትራሊ ይሄ ክርስቶስ ጎኑ እየተቀዳ ከዛ ይሄ ሊትራሊ ፉል ብለን ያንን እያነሳን እንጠጣለን አይደለም ያለው። እኛ ያለው ሲጀመር ክርስቶስ ኢየሱስ ህብስቱን አንስቶ ባርኮታል፣ አመስግኗል፣ ቀድሷል። ስለዚህ በቃ ይሄ ስጋዬ ነው አለ። ስለዚህ በሞመንት ክርስቶስ ያንን ቃል ካወጣባት ሰዓት ጀምሮ የምንበላውና የምንጠጣው የጌታ የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ነው። አሁን ካልከኝ ለምን መሰለህ አብርሃም ያወጣው እንትን መስዋዕት ብለህ ነገርከኝ። እኔ ደግሞ ብሉይ ኪዳን ላይ ማን ነው ሄድኩና የእስራኤላውያን የመገናኛው ድንኳን ውስጥ ስለሚቀርቡት ስለ ኃጢአት መስዋዕቶች ውስጥ አንስቼ ስለ ኃጢአት የሚሰዋው የእንስሳው ስጋ በፍጹም በተለይ ይሄ ሊቀ ካህኑ ይዞት የሚገባው አለ አይደለ? ኃጢአት አያስተሰርይም ነበር። ሲጀመር የብሉይ ኪዳኑ መስዋዕት ኃጢአት አያስተሰርይም ነበር። ምሳሌ ነዋ ልደቴ። ኃጢአት አያስተሰርይም ነበር።
አዲስ ኪዳኑ ግን ማለት ነው የአዲስ ኪዳኑ ይሄ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ይሄ ለአዲስ ኪዳን ለኃጢአት ይቆይ አዳምጥ ለአዲስ ኪዳን ለኃጢአት ይቅርታ የፈሰሰ ደሜ ነው ብሎ የተናገረው እሱ ለኃጢአት ይቅርታ ይሆናል። የብሉይ ኪዳኑ ግን በጭራሽ ለኃጢአት ይቅርታ አይሆንም። በጭራሽ በምንም አይነት መስፈርት ያልኩት ምንድነው ልደት ያልኩ እኮ ሀሳብ ገብቶኛል። ያልኩ ደም አይበላም በብሉይ ኪዳን የሚረጭ ነው። በላን እኛ ሊትራሊ ይሄ ደም የሰው ደም መች በላን እኛ ጠጣን። የክርስቶስን ደም የሰው ደም ለኃጢአት የሚቀርብ ደም አይደለ? እሺ በብሉይ ኪዳን የሚቀርበው የኃጢአት መስዋዕት አለ አይደለ? የሚታረደው በተለይ ሊቀ ካህኑ በዓመት አንዴ ወደ ቅድስተ ቅዱሳን ይዞት የሚገባው የእንስሳት ስጋ የታረደው መስዋዕቱ ይቃጠላል ከሰፈር ውጭ ይወጣል እንጂ አይበላም። ባሺ በአዲስ ኪዳን ምን ሆነ? በአዲስ ኪዳን ያንን መስዋዕት ማን ተካው? ክርስቶስ ራሱን ምን አድርጎ መስዋዕት አደረገ? ክርስቶስ በጋ ቀረበ፣ ራሱን መስዋዕት አድርጎ አቀረበ። ልደትዬ ገብቶኛል እኮ ሀሳብ በጋ ቀረበ ወይንስ ራሱን መስዋዕት አድርጎ አቀረበ? ክርስቶስ በአዲስ ኪዳን ምኑን ያቀረበ? ራሱን። በጣም ጥሩ። ራሱን መስዋዕት አድርጎ አቀረበ ጌታ ኢየሱስ ክርስቶስ። ከዛ ያ የክርስቶስ ስጋ እየተሸነሸነ ለሰው ተሰጠ። አሁን እኮ አንተ ስትለኝ ምንድን ነው ያልኩት? መልስልኝ አንድ ጊዜ። ስጋው እየተሸነሸነ ተሰጠ ወይንስ እንዴት ነው የኃጢአት ስርየት ይሆን? በምንቆርበው የቅዱስ ቁርባን አማካኝነት ስጋና ደም ወሰድን እያልከኝ አይደል? በቃ ቴንኪው። በምንወስደው እኮ በጣም ጥሩ። በምንወስደው ክርስቶስ ስጋዬ ነው እንዳለ፣ ምክንያቱም ሐዋርያት አይደሉም መጀመሪያ ይህን ነገር ይሄ እውነተኛ ስጋ ነው ያለው ራሱ ክርስቶስ። በቃ አነሳ ህብስቱን ስጋዬ ነው፣ እንጀራውን ስጋዬ ነው ብሎ ጠራው። እኛም ዛሬ በቅዳሴ ጸሎት ከቅዳሴ ጸሎት በኋላ የምንቀበለው ያ ቁርባን ጌታ ኢየሱስ ክርስቶስ እውነተኛ ስጋ ነው ብለን እንድንቀበል ያስቻለን በዋነኝነት ክርስቶስ ኢየሱስ አመስግኖ ስጋዬ ነው ስላለ እኛም ስጋ ነው ብለን ይህንን ነገር ክርስቶስ ለኃጢአት ይቅርታ የሚፈስ ደሜ ነው እንዳለ ታውቃለህ? አዎ እኮ ልደትዬ ልክ ነው። እሱ ብቻ አይደለም እኮ እሱ ብቻ አይደለም። እኔ ጥያቄ ገብቶኛል። በብሉይ ኪዳን ሊትራሊ ደም ነው። በአዲስ ኪዳን ዝም ሲጀመር በብሉይ ኪዳን ደም እንኳን ቢፈስ ያ ደም ኃጢአት ያስተሰሪ ነበር። አዎ ለጊዜው በነበረው የኪዳን ስርዓት ቆይ እንደ ልደት ስማኝ እኮ እየተከራከርኩ አይደለም። በነበረው የኪዳን ስርዓት ኃጢአታቸው ይቅር ይባላል ለዘላለም አይሁን እንጂ እኮ ለዘላለማዊ የኃጢአት ስርየት የለውም። ቆይ ለጊዜውም ቢሆን ኃጢአታቸውን ያስተሰርይላቸው። ለጊዜው ከእግዚአብሔር ጋር ይታረቁበታል። ለጊዜው ጊዜያዊ እርቅ ያገኙበታል። አንዴ አዳምጠኝ ቆይ ፕሊዝ። ለጊዜው ጊዜያዊ እርቅ ያገኙበታል። ዘላለማዊ የኃጢአት ስርየት ያገኛሉ? አያገኙም። እሱማ የክርስቶስ ነው። አያገኙም። እሺ አያገኙም። በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ብሏል አላለ? ለምን ይቅርታ የሚፈስ አለ? ልደትዬ ተቀብያለሁ። ኮንኮ እንትን ነው ሰፋ አሁን የመጨረሻ አንድ ነገር ብቻ ልንገርህ። ክርስቶስ ይህ ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለምን ብሏል አላለም? እሺ ነው እኮ ተቀበልኩ። ደሙ ከክርስቶስ ጽዋው ከክርስቶስ ደም ጋር ህብረት አለው የለውም? ነው ልደት የምትጠይቀኝ አይደለም። ህብረት አለ ወይንስ የለውም ነው የኔ ጥያቄ። ህብረት አለው እኮ ህብረት አለው እንጂ ህብረት አለው ማለት ምን ማለት ነው? ህብረት አለው ማለት አንድ ነው። ተቀበልኩ እኮ ልደት። ስጋው ነው የሰጠን እንጀራ እውነተኛው ስጋው ነው የሰጠን ወይ እውነተኛ ደሙ ነው ብለን ተቀበልን አይደለ? እውነተኛ ደሙ። በጣም ጥሩ። ከተቀበልን እውነተኛ ደሙ ከሆነ ለኃጢአት ይቅርታ የማይሆንበትን አንድ ምክንያት ነገር አረ ለኃጢአት ይቅርታ ነው አልኩ። አሁን እኮ ጥያቄ አልገባህም ልደትዬ። ሰፋ አድርግና ስማኝ። እኔ እኮ አሁን ልከራከር እንትን ልልህ አይደለም። ይቅርታ ነው ብላምን አረ ነው እንዴ? እንዴት ነው ማላም ነው? እንዴት ነው ማላም ነው? ለኃጢአት ነው ከእንስሳት የሚበልጥ ለዘላለም ለኃጢአት ይቅርታ ነው እንጂ እንዴት ነው ማላም ነው እሱ? እኔ አሁን እኮ ጥያቄ እሱ አይደለም። የእኮ አልሰማኸኝም እኮ ልደትዬ። እኔ ያልኩ ምንድን ነው በብሉይ ኪዳን አሁን ቆይ በአዲስ ኪዳን ልበል አሁን በምንወስደው ደሙ እውነተኛው ደም ከሆነ የምንወስደው በቅዱስ ቁርባኑ ማለት ነው። ስጋው እውነተኛው እንጀራው እውነተኛው ስጋና ደሙ እውነተኛው የክርስቶስ ደም ከሆነ የምንወስደው ማለት ነው። በብሉይ ኪዳን እኮ ደም አይጠጣም ነበር ወይ አይበላም ነበር። ኃጢአት ነው፣ ደምን አፍስሱት ነው የሚለው እሱ። እንኳን እሱ አይደለም እንትን ላይ ምንድነው ሐዋርያት ስራ ላይ ከደም ከታነቀም ከዝሙት እንድትርቁ ተብሏል። ይህ አይጋጭም ወይ? እንደገናም ለኃጢአት መስዋዕት የአዲስ ኪዳን ማን ነው አሮን ይዞት የሚገባው በመጨረሻው ሰዓት ላይ
በአመት አንዴ ወደ ቅድስተ ቅዱሳን ይዞት የሚገባው ደሙን እንትኑ ደም አለ ይዞት የሚረጨው እዛ ነው የሚረጨው። ስጋው የሚቀርበው ለኃጢአት መስዋዕት የሚቀርበው ስጋ ይቃጠላል። አመዱ ታፍሶ ከሰፈር ውጭ ይደፋል እንጂ አይበላም። ከሱ ጋር አይጋጭም ወይ ነው ጥያቄ ነው የጠየቁት። ልደት ሐሳቤ ገብቷል? ልመልስልህ። በጣም ቆንጆ ጥያቄ። ለዛም ነው እኮ ክርስቶስ ኢየሱስ እና ሐዋርያው ጳውሎስ በአዲስ ኪዳን እንግዲህ ሊትራሊ የክርስቶስ ከጎኑ የሚፈሰውን አሁን በብሉይ ኪዳን በጉ ሲታረድ ደም ይፈሰዋል። ሊትራሊ ፒውር ደም ምንም ወረዘር ደም ያን ደም ማንም አይጠጣም። በአዲስ ኪዳንስ ክርስቶስ በመስቀል እንዲህ ታርዶ እንዲህ ተሰንጥቆ ደሙ ፍስስ ይል ቅድት ጥጥት ነው እንደምናደርገው እንደዛማ አናደርግም። እንደዛም አይደለም የሚደረገው። ግን ታዲያ ደሙ ነው ብለን የማይጋጨው ታዲያ ከዛ ጋር ለምንድን ነው ስንል በብሉይ ኪዳንም የእንስሳቶቹ ደም ሊትራሊ አልተጠጣም። በአዲስ ኪዳንም ክርስቶስ ጎኑን እየወጋን ደሙን እየቀዳን እንደዚህ አልጠጣም። ስለዚህ ግጭት የለውም። ታዲያ ግን እንደዛ ካልሆነ እና እንዴት የክርስቶስ እውነተኛ ደም ነው ልትሉ ቻላችሁ? በጣም ቀላል። ክርስቶስም ጽዋው ደሜ ነው አለ። ጳውሎስ ደግሞ ይሄ ጽዋ ከክርስቶስ ደም ጋር ህብረት ያለው ነው። የምንጠጣው ጽዋው ነው። ወይኑ የወይንነት ጣዕሙን በጭራሽ አይቀይርም። ግን ምን አለ ጳውሎስ? ይሄ ወይን ወይንም ደግሞ ይሄ ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት አለው ማለት አንድነት አለው። አንድነት ካለውና ህብረት ካለው የምንጠጣው ሊትራሊ የሆነ የሰው ደም በቀጥታ የፈሰሰ የሰው ደም ሳይሆን ከመለኮት ጋር ከክርስቶስ ጋር ህብረት ያለውን ያንን ወይኑን ነው የምንጠጣው። ከማን ደም ጋር ህብረት ያለው? ከክርስቶስ ኢየሱስ ደም ጋር ህብረት ያለውን። ከዛ የተነሳ ደምህ ነው ብለን እንድንጠጣ የሚያደርገን ከእውነተኛው ከክርስቶስ ኢየሱስ ደም ጋር ከመለኮት ጋር የተዋሃደው ያ ደም ከእሱ ጋር ህብረት ያለውን ደም ስለሆነ የምንጠጣው። ስንጠጣ በእምነት ጌታም እሱኑ ነው ደሜ ነው ያለው። ደሜ ነው ብሎ የጠራው ደግሞ ክርስቶስ ከደሙ ጋር ህብረት ስላለው ነው ያንን የጠራው። ከዚህ የተነሳ ስንጠጣ የምንጠጣው ወይኑ ነው። ያ ወይን ግን ከጌታ ደም ጋር ህብረት ስላለው የጌታ ደም እያልን ነው የምንጠጣው። ገብቶሃል? አሁን አገኘ አንተ ጥያቄ አሁን መልሰህ ሙሉ ለሙሉ አላረካኝም። እሺ ወደ ሌላ እንሂድ። ይቀጥል። አንደኛ ህብረትና አንድ መሆን በጣም ይለያያል። ከክርስቶስ ጋር እንትን የለውም፣ ልዩነት የለውም። ጳውሎስ እኮ ሲናገር እኮ እንደዛ ነው ያለው። የምንባረከው አለ ያውም የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት። የግሪኩን ቃል ብታየው አንድ የግሪኩ ቃል አንድነት። ባልና ሚስት አንድ ህብረት ሆኑ ማለት አንድ ናቸው ማለት አይደለም። በእንደዚህ አይነት ሴንስ አይደለም የታሰረው ጳውሎስ። በእንደዚህ አይነት ልዝለለው ይህን ጥያቄ ሌላ ጊዜም ስለምትመልስልኝ ችግር ኖ አይ አንድ እዚህ ጋር ትንሽ የተወሰነ ላጥረው። የግሪኩን ቃል ብታየው እዛ ጋር የሚጠቀሙ የግሪኩ ቃል አንድነትን ነው የሚያሳየው። አንድነት አይደንቲካሊቲን ነው እንጂ የሚያሳየው ሁለት የተነጣጠሉ ነገሮች ወደሆነ ነገር የመምጣታቸውን ነገር አለ ወይም ደግሞ ተነጣጥለው ግን በጋብቻ በሆነ መንገድ አንድነታቸውን በዛ መንገድ አለ የሚያሳይ የእውነት በመካከላቸው ያለ አንድነት ነው የሚያሳይ። ዩኒየን የሚለው የእንግሊዝኛው ቃል ህብረት የሚለው የአማርኛው ቃል አንድነት ወይም መነጣጠል የሌለ አንድነትን ነው የሚያሳየው። ገብተህ ቼክ ሪፈር ማድረግ ትችላለህ። ከዚህ የተነሳ ጳውሎስም እውነተኛ ከጌታ ደም ጋር ህብረት ያለው አይደለምን የምንባረከው የበረከት ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለምን ነው እንጂ በምንድን ነው ህብረት ሊኖሩ የቻለው? ሲጀመር ክርስቶስ ጽዋውን ብድግ አድርጎ ባርኮ ሲሰጣቸው ደሜ ነው ብሎ ስለሰጣቸው ጌታ ደሜ ነው ብሎ የጠራውን ያንን እኛም ደሜ ነው ብለን የምንጠጣው ከእውነተኛው ከክርስቶስ ደም ጋር ህብረት ስላለው እውነተኛ የጌታ ደም ነው ብለን እንድንጠጣ ያደርገናል። እሺ ሁለተኛ ማለት ነው ደሙን ራሱ ክርስቶስ ጠጥቷል አይደለ? ያችን ጽዋ ማለት ነው ሲካፈል ራሱን ጽዋውን አንስቶ እየጠጣ ነበር እኮ ክርስቶስ የራሱን ደም ጠጥቷል ማለት ነው። የራሱ እንደዚህ አይነት አይደለም። አሁን ይቅርታ ማነጋገር ይቅርታ እንትን ነው። አሁን ተግባብተናል። የመጀመሪያ ጥያቄ ላይ ይሄኛውን ጥያቄ እንድመልስልህ ከላይ ያለውን ተግባብተናል፣ ተማምነናል። እሺ ተግባብተናል። አረካውም እንጂ ተግባብተናል። ልደት አንተ ባልከኝ እኮ መልስን አስቀምጣል። አንተ መታሰቢያ ነው ስትል ቅድም የጠየቅኩት ጥያቄ ነበር። እሺ መታሰቢያ ሰረዝኩት እኮ መታሰቢያ የሚለውን አጠፋሁት። ትክክል ነው። እውነተኛ ደሙና ስጋ ነው። ስለዚህ እውነተኛ የጌታ ስጋና ደም ነው። ስጋና ደም ነው። ግን ጥያቄ ያስነሳለሁ። የኔ ጥያቄ ለምን በብሉይ ኪዳን ደም ስለማይል ከዛ ጋር ይጋጭልናል። እናንተ መግባባት ያልቻልነው እኔና አንተን አንደርስታንድ መደረግ ያልቻልነው ሊትራሊ የሰው ደም ጠጥተናል ወይኛ
ጠጥታ የክርስቶስ እንደጠጥ የክርስቶስ ደም ስለ ይሄ ክርስቶስ አለ ለምሳሌ ሰው ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለ? ይሄ ሰውነታችን እንግዲህ ደምና ስጋን የያዘ ነው አይደል? ይሄ ቦዲያችን የሰው ስጋ ሲባል ደምና ስጋ የያዘ ነው እኮ ልደስ አሁን እኮ የምንወስደው ደም እኮ ከክርስቶስ ጋር ነው። ደም ክርስቶስ ላለመረዳት ነው እንዲህ የምታወራው። እሺ ይኸው ዝም አልኩሽ። አሁን ለምሳሌ እኔ በሰውነቴ ውስጥ ደም አለ፣ ስጋ አለኝ፣ ደም አለኝ፣ አጥንት አለኝ። እኔ አሁን እዚህ ጋር ብወጋ የሆነ ነገር ጭረት ቢያገኝ ይደማል። ያ ሊትራሊ የሰው ልጆች ደም ነው። ያ ደም ክርስቶስ ኢየሱስ አለው። ምክንያቱም ከድንግል ማርያም ፍጹም ስጋን ስለተካፈለ ፍጹም ስጋን ነፍስን ስጋን ስለተካፈለ ያ ደም አለው። ኦኬ አለው። እና እኛ የምንጠጣው ያንን ደሙን ነው ወይ ሊትራሊ ከሰውነቱ ውስጥ የሚፈሰውን ደም ነው እሱ የምንጠጣው አላለም። እሱን እንጠጣለን አላለም። ሌላኛው ማርክ ሊደረግበት የሚገባው ትልቁ ፖይንት ክርስቶስ ኢየሱስ ያንን ወይኑ ሊትራሊ ገና ከጸሎቱ በፊት ወይም ጌታ ከማመስገኑ በፊት ወይን የነበረው ያ ማንነት ያ የወይንነት ማንነት ልክ ክርስቶስ ደሜ ነው ሲል ወይንነቱ የወይኑን ኔቸር ሳይቀይር ሳይለወጥ ክርስቶስ ባርኮና ቀድሶ ለሐዋርያቱ ስለሰጣቸው እና ደሜ ነው ስላለው በሚታየው ወይን የኢየሱስ ክርስቶስን እውነተኛ ደም እንቀበላለን ብለን እንድናምን ያደረገን ዋነኛው ነገር ምንድን ነው? ክርስቶስ አመስግኖ ደሜ ነው ስላለ ከምኑ በኋላ ከጸሎቱ በኋላ። ስለዚህ እኛም ስንቀበለው ከዛ በኋላ እንዴት ሆኖ ደሙ ሆነ፣ በምን አይነት ማትስ ደሙ ሆኖ መጣ ብለን አይደለም። በእምነት ደሜ ነው ያለውን ክርስቶስ የስ ደም ነው ብለን መቀበል ነው። በቃ ሌላኛው እሺ አንተ በምትለው ማለት ነው አሜን ብለን መቀበል ነው ማለት ነው። ገብቶኛል። አሁን የምንበላው ስጋውንና ማን ነው ቂጣውንና ወይኑን ደሙ ነው፣ ስጋው ማን ነው ቂጣው ደግሞ እንጀራው ነው ብለን የተፈጥሮ እንትኑን ሳይለቅ መቀበል በእምነት ማለት ነው። ልክ ነኝ? ምክንያቱም ክርስቶስ ኢየሱስ ምን ብሎ ስለሰጣቸው ሲሰጣቸው እንካችሁ ደሜ ነው ስላለ ደም ሳይሆን ማለት ነው ደሜ ነው ብሎ የሰጣቸው ወይኑን ነው አይደለ? ክርስቶስ ስለዚህ እኛም ደም ነው ብለን የምንጠጣው ያንን ወይኑን የክርስቶስ ደም ነው ብለን የምንጠጣው በእምነት እሱን ነው። በቃ ታዲያ ከኔ ጋር ምን አጋጭ ታዲያ? እንደዚህ ምሳሌ ነው ያልኩት አይደል? እኔ ምሳሌ ነው ያልኩት ኖ አንተ ምሳሌ ያልከው እኮ ጀስት ምሳሌ ከሆነ ሪሜምበራንስ ከሆነ ያ ነገር ምንድን ነው ለኃጢአት ስርየት መሆን አይችልም። ገና ከጅምሩ ለምሳሌነት ነው እንጂ ከኃጢአት ስርየት ጋር ከዘላለም ሕይወት ጋር ምሳሌ የሆነ ነገር በጭራሽ ሊገናኝም ሊያገናኘውም አይችልም። ከዚህ የተነሳ ሲጀመር ምሳሌ ነው ያለው ደግሞ በቀጥታ ስጋውና ደሙና አይደለም። ይህንን ለመታሰቢያ ያድርጉት። ይቅርታ ምሳሌ ሳይሆን ምሳሌ የሚል ቃል የለም። ገና ሲጀመር ምሳሌ የሚል ቃል የለም። መታሰቢያ ነው የሚለው። ለመታሰቢያ አድርጉት ብሎ እየተናገረ ያለው ያንን እውነተኛውን የክርስቶስን ስጋና ደም በምንቀበልበት ሰዓት ላይ ክርስቶስ ኢየሱስ ሞቱና ትንሣኤውን ስለምናስበው። እሺ ይሁዳ ያንን እንትን የዘላለም ሕይወት ሰጥተዋል ካልከኝ ይሁዳ በልቷል። ይሁዳ የዘላለም ሕይወት አለ ወይም ደግሞ የዘላለም ሕይወት ነበረው ክዷል። የዘላለም ሕይወት ልደት አንዴ ይቅርታ፣ የዘላለም ሕይወትና በሕያው ነፍስ መካከል ያለውን ልዩነት ልትነግረኝ ትችላለህ? ማለት አሁን የመጀመሪያው ሰው አዳም ወደዚህ ምድር ሲመጣ ማለት ነው የዘላለም ሕይወት አይደለም የነበረው ሕያው ነፍስ ነው ያለው። የሕይወትን እስትንፋስ በአፍንጫው እፍ ሲልበት ሰውም ሕያው ነፍስ ያለው ሆነ ብሎ ወደዚህ ምድር መጣ። የዘላለም ሕይወት ማለት ግን የማይጠፋ ከእግዚአብሔር የሆነ ሕይወት ማለት ነው። ልክ ነኝ? የዘላለማዊ ሕይወት የማይሞት ሕይወት ማለት ነው። የዘላለም ሕይወት ማለት የማይሞት ሕይወት ማለት አይደለም። በመጀመሪያ ደረጃ ሞት ስትል እየለየ ማውራት መቻል አለብህ። ከሰዎች አንጻር ስትናገርና ከእግዚአብሔር አንጻር ስትናገር ነገሮችን በሁለት መንገድ ከፍለህ ልትመለከታቸው ይገባል። የዘላለም ሕይወት ከእግዚአብሔር አምላክ ሲሰጥ አንኮንዲሽናሊ ነው። ከሰዎች አንጻር ሲሆን ደግሞ የዘላለም ሕይወት ኮንዲሽናሊ ነው። የሰው ልጅ የተሰጠውን የዘላለም ሕይወት ጠብቆ ካልኖረ እና በነፃ ፍቃዱ ከዛ ነገር የሚወጣ ከሆነ የዘላለም ሕይወቱን ሉዝ ያደርጋል። ልክ ይሁዳ ለምሳሌ ከክርስቶስ ጋር ነበረ፣ ምርጫው ግን ሌላ ሆነ። ምርጫው ክርስቶስን መሸጥ ሆነ። ክርስቶስን አንዴ አዳምጠኝ። ክርስቶስን መሸጥና ክርስቶስን አሳልፎ መስጠት ሆነ። በገዛ ፍቃዱ የተቀበለውን በገዛ ፍቃዱ የተቀበለውን መዳንና የዘላለም ሕይወት ወዶና ፈቅዶ የዘላለም ሕይወቱን ሉዝ አደረገ ማለት በገዛ ፍቃዱ። ሰው ነፃ ፍቃድ አለ። እግዚአብሔርን የማመንም
ካመነም በኋላ የመካድ ነፃ ፈቃድ አለው የሰው ልጅ። ከእግዚአብሔር እቅፍ ወጥቶ የሚሄድ ነፃ ፈቃድ አለው የሰው ልጅ። እኔ ዛሬ ላይ ተነስቼ እግዚአብሔርን አላምነውም፣ ከዚህ በኋላ እግዚአብሔር አምላክ አይደለም፣ ይሄ ህይወት አይሰጥም ብዬ የመሄድ መብት አለ። ነፃ ፈቃድ ኖ አይ ክርስቶስማ አምላክ ነው የዘላለም ህይወት ይሰጣል ብዬ ከጸናው ጳውሎስ እንደተናገረ የዘላለም ህይወት ተካፋይ ትሆናላችሁ። እኛ የምናምነውን የዘላለም ህይወት አለን ነው which is ከሞት በኋላ ባለው ህይወት አሁን ላይ አለን ብለን ነው የምናምነው። ከዛ ሩጫችንን ልንጨርስ ይገባል። እያንዳንዱ ሰው በምድር ላይ የተሰጠውን ሩጫ ይጨርሳል። ልክ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የድል አክሊል ይጠብቀኛል ብሎ እንደተናገረ እስከ መጨረሻ የጸና እርሱ ይድናል እንደሚል ወንጌል እስከ መጨረሻ የጸና እርሱ ይድናል እንደሚል ድኛለሁ፣ እየዳንኩኝ ነው፣ እድናለሁ በሚለው በዚህ በተስፋ ቃል ውስጥ የሰው ልጆች በክርስቶስ ኢየሱስ ኃይል በጸጋው ድጋፍ ይሄ ሰውነታቸው ለኃጢአት እንዳይገዛ እያደረጉ ሐዋርያ ጳውሎስ እንደተናገረ ሮሜ መልእክት ምዕራፍ 6 ላይ ለኃጢአት እንዳይገዛ በሞተ ወይም ደግሞ በዚህ በሚሞት ስጋችን ኃጢአት እንዳይነግስ እያደረግን ከኖርን የዘላለም ህይወትን ምን እናደርጋለን? ገንዘብ እናደርጋለን። ክርስቶስ ያን ጊዜ ይመጣል። ለእያንዳንዱ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን አለ። በጎ እንዳደረገ መልካም ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይቀበላል፣ ብድራትንም ይቀበላል ከክርስቶስ ኢየሱስ። የዛን ሰዓት ላይ ሞተን በምንነሳበት ሰዓት ላይ ሬዘሬክሽን በምን ይሄ የሚሞተው ስጋ የማይሞተውን ስጋ በሚለብስ ሰዓት ላይ የሚበሰብሰው ስጋ የማይበሰብሰውን ስጋ የለበሰ ሰዓት ላይ ነው that's the day የዘላለም ህይወት ለሰው ልጆች ላያጡት አገኙት የሚባለው። ይሰማል? አዎ እየሰማሁ ነው። እሺ በቃ ስለዚህ ያ በዛ ሰዓት እንትኑም የጌታን ራስ የተካፈሉ ሰዓት ለሌሎቹ ሐዋርያቶች የዘላለም ህይወት ነበራቸው ማለት እሺ ይሁዳን ጣለውን ነበራቸው አላቸው፣ አሁንም አላቸው። በሰዓቱም ነበራቸው፣ አሁንም አላቸው። ልደቴ ጥያቄ ምን መሰለህ? የጌታና አንድ የተካፈሉ ጊዜ ያውን የቆረሱትን እንጀራንና የጌታን ደም ማለት ነው የቆረሱትን የጠጡትን ጽዋ የተካፈሉ ጊዜ የዘላለምን ህይወት ተቀብለዋል ማለት ነው። የዛን ሰዓት ይሁዳ ተወክሏል፣ እሱ አጥቶታል። እነኛ የቀሩት 11 ነበራቸው። አዎ አልኩኝ እኮ አልሰማኝም። እንዴት ያለ መንፈስ ቅዱስ መውረድ የዘላለም ህይወት እንዴት ሊያገኙ ቻሉ? በጣም ጥሩ። አንድ ሰው ለመዳን ምን ያስፈልገዋል? በዋነኝነት አማኝ መሆን አለበት። የጌታን ስጋና ደም መቀበል አለበት። የመንፈስ ቅዱስን ወይም ደግሞ በመንፈስ ቅዱስ መሞላት አለበት። ሐዋርያት መንፈስ ቅዱስ እንዳልተቀበሉ አንተ በምን አወቅ? በየትኛው እንትን በበሉ ሰዓት? ከዛ በኋላ እኮ እንትን መጣ። አንተኛ ሞቶ ከተነሳ በኋላ እንዳልተቀበሉ በምን አወቅ? ተቀበሉን ግልጽ ነው እኮ። ኢየሱስ ገና ስላልሞተ መንፈስ አልወረደም ነበር፣ ስላልከበረ መንፈስ አልወረደም ነበርና ይለይለ የመንፈስ እንዳጠቃላይ ሐዋርያት መንፈስ ቅዱስን እንዳልተቀበሉ በምን አወቅ አንተ? አልተቀበሉም። የእግዚአብሔር የትንቢት ቃል በኢዩኤል የተነገረው የትንቢት ቃል የተፈጸመው ሐዋርያት ሥራ ምዕራፍ 2 ላይ ነው። እነሆ ከሥጋ በለበሰ ሁሉ ከመንፈስ ያፈሳለሁ የሚለው የትንቢት ቃል የተፈጸመው የዛን ጊዜ መንፈስ ቅዱስ ሲወርድ ነው። ክርስቶስ ኢየሱስ ሐዋርያትን እጁን ጭኖ እፍ አለባቸው የሚል ፓርት የለም። እሱ ያለው ሞቶ ከተንካለ በኋላ ከተነሳ በኋላ በመጨረሻው ሰዓት ከማረጉ በፊት ነው። ትንሣኤው በኋላ ነው። ከማረጉ በፊት ክርስቶስ ከነሱ ጋር በነበረበት ሰዓት ላይ ሐዋርያት ሥራ ላይ ከመድረሳቸው በፊት ሐዋርያት መንፈስ ቅዱስን አልተቀበሉም ነበር። አልተቀበሉም። ልደት ከራብ የበሉት መንፈስ ቅዱስ እፍ ብሎ መንፈስን አልሞላባቸውም። እሱ የሞላባቸው እኮ ሞቶ ከተነሳ በኋላ ነው። እራቱን የበሉት እኮ ከመሞቱ በፊት ነው። የፈለኩት አንዴ አዳምጠኝ፣ ተረጋጋና አዳምጠኝ። ሐዋርያት ሥራ ላይ ከመድረሳቸው በፊት ከማረጉ በፊት ነው የምልህ። ከማረጉና ወደ ሰማይ ሄዶ ከ50ኛው ቀን ከ10ኛው ቀን በኋላ ነው አይደል የሰጣቸው መንፈስ ቅዱስ ይላከው? አዎ በበዓለ ሃምሳ ከዛ በፊት ክርስቶስ ኢየሱስ ወደ አባቱ ከማረጉ በፊት ሐዋርያትን እፍ ብሎባቸው መንፈስ ቅዱስን አልሞላቸውም? ሞልቷቸዋል። በጣም ጥሩ። ስለዚህ ሐዋርያት አስቀድሞ መንፈስ ቅዱስን አልተቀበሉም ብለን መናገር አንችልም። ክርስቶስ ኢየሱስ ከማረጉ በፊት ማለት ነው። እዛ ከመድረስ በፊት እዛ ወደ እንትን ከመድረስ በፊት ሐዋርያት ሥራ ላይ ከመድረስ በፊት በእንደዚህ አይነት መንገድም መንፈስ ቅዱስ በአንድም በሌላም ሲጀመር ክርስቶስ ኢየሱስ ባለበት የጌታ ፕሬዘንሱ በነበረበት
ጌታ ከነሱ ጋር ባለበት ሰዓት ላይ እነዛ ሰዎች የጌታን ስጋና ደም እየተቀበሉ በክርስቶስ እያመኑ ባሉበት ሰዓት ላይ በራሱ አልዳኑ ብለህ ልትናገር እንኳን በጭራሽ አትችልም። እኛ ሁሉን ትተን ተከተልና አለው ጴጥሮስ አይደለ? ገና ጌታ ከሞቱ ከዛ ምን አለው? ከዛ ለዘላለም ምን አለው? ከዛ በምድር 100 እጥፍ አለ አይደለ? በሰማይም ደግሞ ይዘላለም በ12 የእስራኤል ነገር ላይ ትፈርዳለህ አላለም ብሏል እኮ። የታችሁ ናቸዋ? ኖ ትፈርዳላችሁ ነው ያላቸው። ትፈርዳላችሁ። ስለዚህ እነኚህ ሰዎች በዚህ ትንቢት ውስጥ እነዚህ ሰዎች የዘላለም ሕይወት ሳይኖራቸው ነው ይሄ ሁሉ ቃል ሲሰጣቸው ትፈርዳላችሁ ሲባላችሁ የነበረው የዘላለም ሕይወት ሳይኖራቸው ነው። ከጌታ ጋር ቁጭ ብለው ማዕዱን በሚካፈሉ ሰዓት ላይ የዘላለም ሕይወት ሳይኖራቸው ነው የነበሩት ማለት ነው። እሺ እንደዚህ ከሆነ ልደት እሺ፣ አንተ ያልከኝን ቃል ልቀበልና ያለ መንፈስ ቅዱስ መውረድ የዘላለም ሕይወት ማግኘት ይቻላል ማለት ነው? ለምን አይቻልም? ነው ሕይወትን የሚሰጠው መንፈስ አይቻልም። ይኸውልህ አሁን የኔን ንግግር አንድ አዳምጠኝ ልደት፣ አንድ ነገር ላስረዳ። ሙሉ ለሙሉ አዳምጣለሁ፣ ችግር የለውም። እኔ አሁን ልማርህ ነው፣ ልከራከርህ አይደለም። ውስጤ ግን ጥያቄ ያለብኝን ነገር እጠይቅሃለሁ፣ ችግር የለውም። ጥያቄዎችን እኮ እያነሳህ ነበር። አንተ አሁን እየጠየቅህ ያለኸው ምን መሰለህ? ክሊርሊ የተቀመጠውን የመዳን ትምህርት ወደ ጎን አድርገኸው ኤክሰፕሽናል የተደረጉትን ነገሮች ነው እያነሳ ያለው። ኢትስ ኦኬ። በሐዋርያቶቹ የመዳን ዙሪያ ላይም እየተነጋገርን ምንም ችግር የለውም። እሱ ብቻ አይደለም የምነግርህ። መንፈስ ቅዱስ ሊወርድ አይችልም ብለህ ልትናገር አትችልም። ከአንድም ሁለት ቦታዎች ላይ ላሳይ ይችላል። ሉቃስ 1:43 የሰላምታሽን ድምፅ በሰማ ሰዓት ጽንሱ በማህፀን ውስጥ በደስታ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ምን አለባት ይላል። ሞላባት። ስለዚህ ዝም ብለህ ጭፍን ብለህ የሆነ ነገርን እንዲህ አልሆነም ማለት አትችልም። መንፈስ ቅዱስ በአንድም በሌላም በክርስቶስ ኢየሱስ በምድር በሚመላለስበት በእያንዳንዱ እንቅስቃሴ ውስጥ አብሮ አለ። ግን ትክክለኛው ጊዜና ትክክለኛው ሰዓት ሲደርስ ስፔሲፊካሊ ለሐዋርያቱ የወረደው ያ መንፈስ ቅዱስ አንደኛ ለአገልግሎት ነው። ወርዶ ምንድን የሰጣቸው? ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩን ያላቸው። በዛ ሞመንት ላይ አልዳኑ ማለት አይደለም። ኦልሬዲ እኮ እጁን ጭኖ መንፈስ ቅዱስን ጠፍ ብሎባቸዋል እነዚህ ሐዋርያት። ኦኬ ኦልሬዲ በክርስቶስ ኢየሱስ የሆኑ ናቸው። ታዲያ መንፈስ ቅዱስ በእነሱ ላይ የወረደው ድጋሚ ለምንድን ነው? ሚዩት አድርገው ቆይ አንዴ፣ አንተን የሆነ ድምፅ እየረበሸ ነው። ስለዚህ ከሐዋርያት ሥራ ምዕራፍ 2 በፊት መንፈስ ቅዱስ በማንም ላይ አልወረደም ብለን መናገር አንችልም። በኤልሳቤጥ እንኳን በመንፈስ ቅዱስ ተሞልታ የተናገረችውን እናውቃለን። እሱ ብቻ አይደለም። ተመልሰን ስንመጣ ሐዋርያት ራሱ በዮሐንስ ወንጌል ምዕራፍ 20 ላይ በተዘጋ በር በሚጸልዩ ሰዓት ላይ ክርስቶስ ኢየሱስ እፍ ብሎባቸዋል፣ እጁንም ጭኖ መንፈስን ሞልቷቸዋል። ይሄ ማለት ሐዋርያት ሥራ ላይ ጌታ ሄዶ አጽናኙ መንፈስ ከመላኩ በፊት ነው። ያ መንፈስ ወደ ሐዋርያቱ የመጣው በባለ 50 ስላልዳኑ ነው። ሊያድናቸው እኮ አይደለም ያ መንፈስ ቅዱስ የመጣው። ከዛ በኋላ ያ መንፈስ ቅዱስ በሌሎቹ ሰዎች ላይ ወርዷል እንዴ? ልክ ለሐዋርያቱ እንደወረደው መውረድ የጀመረው ከምን ሰዓት በኋላ ነው? አምነው ወደ ህብረቱ ከመጡ በኋላ። ስለዚህ ለሐዋርያት ያ መንፈስ ቅዱስ ሲመጣ አንደኛ ምን እንዲጀምሩ ነው? ኃይልን ተቀብለው አገልግሎታቸውን እንዲጀምሩ። ኃይልን ተቀብለው ምን እንዲጀምሩ? አገልግሎታቸውን እንዲጀምሩ። አንድ ሁለተኛ አገልግሎታቸውን በሚያገለግሉ ሰዓት ላይ የሚሄዱት ወደ ህዝቡ ነው። ስለዚህ ከነሱ ውጪ የሆነን ህዝብ ለማገልገል ከነሱ ባህል፣ ከነሱ ብሔር፣ ከነሱ ቋንቋ ውጪ የሆነን ሰው ለማገልገል የዛን ቋንቋ ምን ማለት አለባቸው? ተናጋሪ መሆኑን መቻል አለባቸው። ስለዚህ እውቀትን ገለጠላቸው፣ ፍርሃታቸውን አራቀላቸው፣ ለአገልግሎት አዘጋጃቸው፣ ቋንቋን ጨመረላቸው። ስለዚህ ምን አሉ ማለት ነው? ወደ ዓለም ሄዱ። ክርስቶስ ኢየሱስ ወደ ሰማይ ከማድረጉ በፊት ሐዋርያት በጌታ ያመኑ ናቸው፣ መንፈስን የተቀበሉ ናቸው፣ የጌታን ስጋና ደም የተቀበሉ ናቸው፣ የዳኑም ጭምር ናቸው። ይህ ምንም የሚያጠራጥር ጉዳይ የለውም። ግን ይሄ ስፔሲፊካሊ ሐዋርያት ጋር የነበረ አገልግሎት። ከዛ በኋላስ ጌታ ምንድን ያላቸው? ሐዋርያቱን ሲልካቸው ሌሎቹ ሰዎች ግን በእንደዚህ አይነት መንገድ ነው የዳኑት? ነው አይደለም። ሌሎቹ ግን ምንድን ነው ያምናሉ። ልክ ሐዋርያት ሥራ ምዕራፍ 2 ከቁጥር 37 ጀምሮ እንዳለው ልባቸው ተነካ ይላል። በሐዋርያት ስብከት ልባቸው ተነካ። ወንድሞቹ ምን እናደርግ ሲሉ ንስሐ ገቡ።
ምን እንታገኙ? የኃጢአት ስርየትን እንድትቀበሉ። ቴንኪው ቅዱስዬ፣ የመንፈስ ቅዱስንም ስጦታ እንድትቀበሉ። ስለዚህ ከሐዋርያት በኋላ ለተነሱት የመጀመሪያ አማኝ ክርስቲያኖች ንስሐ መግባት፣ መጠመቅ፣ የጌታን ስጋና ደም መቀበል ሳይመልቲኒየስሊ ኦን ደ ስፖት የሚሆን እዛው ጋር የሚሆንላቸው። የሐዋርያት አካሄድ እንዴት ነበር? አንደኛ ከጌታ ጋር የነበሩት የማያወላዳው ነገር ከጌታ ጋር የነበሩት ራሱ ጌታ በመካከላቸው ነበረ። ሲጀመር የዘላለም ሕይወት እንዳላቸው አስረግጦ ነግሯቸዋል። በ12ቱ የእስራኤል ወንበር ላይ ቁጭ ብሎ እንደሚፈርዱ እፍም ብሎ መንፈስ ቅዱስን ሞልቷቸዋል። ስልጣነ ክህነትንም አድሏቸዋል። አልፎ ተርፎ ስጋውና ደሙን ሰጥቷቸዋል። ስለዚህ እነዚህ ሰዎች ከመንፈስ ቅዱስ የራቀ ሕይወት አልነበራቸውም። ሁለተኛ ግን መንፈስ ቅዱስ ሲወርድላቸው ምንድን ነበር? ፍርሃታቸውን አራቀላቸው፣ ለአገልግሎት አዘጋጃቸው፣ ቋንቋን ጨመረላቸው፣ ወደ ህዝቡ ላካቸው። ከዛ እጅ እየጫኑ ሌላውን ምን ማድረግ ጀመሩ? ወደ ጌታ ኢየሱስ ክርስቶስ መጥራት ጀመሩ። ስለዚህ ከክርስቶስ ጋር በነበሩበትና ስጋው ደሙን በሚቀበሉበት ሰዓት ላይ የዘላለም ሕይወት ያላቸው ናቸው ሐዋርያት። ብቻ ሳይሆን መንፈስ ቅዱስም እንዳላቸው ነግረናል። ልክ ነኝ? አዎ ኦፍኮርስ ይላል እኮ ሲጀመር መንፈስ ቅዱስን የሚሰጠው አካል በመካከላቸው ሆኖ ራሱ ከመንፈስ ቅዱስ የራቀ ሕይወት እንዴት ሊኖራቸው ይችላል? ታዲያ እንደዚህ ከሆነ ኢየሱስ ክርስቶስ እኮ ጥያቄ ጠይቋቸዋል። እኔ አሁን ብዙ የምነግራችሁ ነገር አለ፣ ልትሸከሙት ግን አትችሉም አለና የእውነት መንፈስ ወደ እናንተ በመጣ ጊዜ ግን ይነግራቸዋል አለ። መንፈስ ቅዱስ ለአገልግሎት ያዘጋጃችኋል እኮ ነው እያላችሁ ያለው። እሺ ለአገልግሎት ካልከኝ ደግሞ ልምጣ ለአገልግሎት። አሁን የምትለኝ አገልግሎት አጋንንት ማስወጣት መፈወስ ነው የምትለኝ? እንትን ማለት አገልግሎት ማስወጣት፣ አጋንንት ማስወጣት፣ መፈወስ፣ ማጥመቅንም እንጨምረው እዚህ ውስጥ ከጌታ በፊት አልነበረም? በልሳን መናገር ከጌታ በፊት መናገር ኖ ልደት እየሰለቸ ይመጣ። አሁንስ ማጥመቅ አልነበረም? ማጥመቅ አልነበረም? ኧረ አለ። ላሳይ ከመጽሐፍ ቅዱስ አሳይ እኮ እንደዚህ ብትፈቅድልኝ ይሻላል። እኔ አሁን ጥያቄ ሆኖብኝን ነገሮች ላቅርብልህ እኮ። ጥቅሱን አሳየኝ። ከክርስቶስ ኢየሱስ በፊት ከሐዋርያቱ በፊት የሚያጠምቅ አሳይ። ማን ነበር? ከመስቀሉ በፊት ከሐዋርያቱ መጥመቅ ጀምረው ነበር። ላሳይ። ሐዋርያት ያጠምቁ ነበር? አዎ ላሳይ እኮ። ኧረ እንዳታፍር በእግዚአብሔር ስም እንደው ልምከርህ። ልደት ምን ችግር አለው? አላቅም ብዬ እኮ እማራለሁ። አሁን እኮ የዮሐንስ ደቀ መዛሙርት ነበር የሚያጠምቁት። ኧረ እሺ ላሳይህ። ልደት ተረጋጋ። ሐዋርያት ያጠምቁ ነበር? አዎ የኢየሱስ ደቀ መዛሙርት ያጠምቁ ነበር። ያው ዮሐንስ ወንጌል ምዕራፍ 3 ላይ ሄድና ያው እንግዲህ ራስ አንብብ። አውጣው ፍቅሬ ፍቀዱልኝ። ፍቅሬ ነው አውጣ ማለት ሐዋርያት ያጠምቁ ነበር፣ ኢየሱስ ግን አላጠመቀም፣ ሐዋርያት ያጠምቁ ነበር የሚል ቦታ አለ። ግን እሱ ማለት ነው እሱኛው ይሄኛው ጥምቀት አይደለም፣ አይገናኝም ሲጀመር ማለት ነው። ይሄኛው የአዲስ ኪዳን ጥምቀት ክርስቶስ ከሞተ ከተነሳ በኋላ የተሰጠ ነው እንጂ ከዛኛው ጋር አንድ አይደለም። ይሄ ከዛም በፊት የነበረው ማለት ነው። ለሁለት ልንለየው ነው ማለት ነው። ልክ ነው። ሐዋርያቱ ያኛው ድነት ከተፈጸመ በኋላና ሳይፈጸም በፊት የሚለው ማለት ነው። ያኛው የዮሐንስ ጥምቀት ስር የሚካተት ነው። የዮሐንስ ጥምቀት ምንድነው? የኃጢአት ስርየትን ያው ለኃጢአት ስርየት መንገድ የሚያዘጋጅ ነበረ። የንስሐ ጥምቀት ነበረ። ሰዎች ወደ ክርስቶስ እንዲመጡ መንገድን ምን የሚያደርግ ነበረ? የሚጠርግ ነበረ ማለት ነው። ይሄኛው የአዲስ ኪዳን ከክርስቶስ ጋር የምንሞትበት የምንነሳበት አዲስ ማንነት የምንይዝበት ነው። ከዛ አንጻር ማየት አለብን። ይሄኛው ትእዛዝ አልታዘዙም። አሁን ሰማሁኝ። ልክ ነው። የውሃ ጥምቀት ሐዋርያቶቹ ጀምረዋል። አሁን ለልደት ነው። ልደት በቃ እዛ ጋር ሐዋርያቶቹ ማጥመቅ የጀመሩት ኢየሱስ ክርስቶስ ገና ሳይሰቀል ነበረ። ሳይሰቀል ያጠምቁ ነበረ። አሁንም አጋንንት ያስወጡ ነበረ። ይቅርታ አሁንም ይሄንን ጥምቀት ከዛኛው ጋር እንዳታደርግ እሺ። አንተንም ቀጥሎ ጠይቃለሁ። መክዬ ራሱ እኮ እዚሁ ላይ ራሱ ያኛው ጥምቀትና ይሄኛው ጥምቀት በጣም የተለያየ ነው። ያኛው ማለት ድነት ከመፈጸሙ በፊት የነበረ ሐዋርያት ያንን ሲያደርጉ ነበር ነው። አሁን እኔ ልናገር የፈለኩት የውሃ ጥምቀት ነበር። የኔም ጥያቄ እኮ ምን መሰለ፣ አሁን ያልተግባባ ነው። ምን መሰለ፣ እኔ አሁን በጣም አካሄድ ስልችት ስላለኝ ነው እንጂ
እሺ ልደትዬ በቃ ነገ ልጠይቅ ነገ ልምጣ እንደዚህ ነው ችግር የለም። ሌላ ቀን አንተ በምትከፍት ሰዓት ገባና የተወሰነ ጥያቄ አብረን እሺ የሆነ አሁን ደጋግመን በጣም ብዙ ጊዜ ያወራነውን ነገር አንዳንዴ የሆነ በቃ አይደለ ያለ መግባባት ደረጃ ሲደርስ ይሁን ይሰለች። ጥምቀት የውሃ ጥምቀትማ ዮሐንስም ጥምቀት እኮ ነበር አለ። ዮሐንስም ደቀ መዛሙርት በሰዓቱ ያጠምቁ ነበር። እኛ ግን የውሃ ጥምቀት ብለን የምናምነው የኃጢአት ስርየት የሚሰጠው የውሃ ጥምቀት እና የንስሐ ጥምቀት ተብሎ የነበረው ነው። ለሁለት ከፍለን ነው። ሲጀመር የንስሐ ጥምቀት የተባለው በመንፈስ ቅዱስ ኃይል የታተመም አይደለም። እሱ ለሰው ልጆች ማዘጋጃ መንገድ ጠራጊ የነበረው ዮሐንስ፣ የእሱም ደቀ መዛሙርት የሚያደርጉት የነበረው ያንን ነው። የጌታ ሐዋርያት አጥምቁ ተብሎ ሲያጠምቁት የነበረው ግን ያ ጥምቀት ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ የተሰጣቸው ትእዛዝ። ምክንያቱም ያ ጥምቀት ልክ ጳውሎስ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ሲናገር ሞትን በሚመስል ሞት ከእሱ ጋር አንድ ከሆንን ትንሣኤን በሚመስል ትንሣኤ ከእሱ ጋር አንድ እንሆናለን። የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር እንደተቀበልን እናውቃለን አለ። ስለዚህ በጥምቀት ከክርስቶስ ኢየሱስ ጋር አንድ የሚያደርገው ጥምቀት የኃጢአት ስርየት ጥምቀት፣ የልጅነት ጥምቀት፣ አንዲት ጥምቀት ተብላ የተነገረችው ምን የምታደረጓ ጥምቀት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የምታደረጓ ጥምቀት። በቃ አለ፣ ሌላ ነገር የለም። ኦኬ፣ የተወሰነ ሄድበት እስኪ አንተም ቃሉት ያሰማልን። ልክ ነው። ምንድነው በአጠቃላይ በብሉይ ኪዳን ውስጥ ጥምቀት ነበረ ከበፊትም ለድህነተ ስጋም ሆነ ለንስሐ መንገድ የሚሆን ጥምቀት ነበሩ። ንዕማን የዳነበት ጥምቀት ነበረ፣ ለአዲስ ኪዳን ምሳሌ የሚሆን ለኃጢአት ስርየት ብሎ ዮሐንስ ሲያጠምቅ የነበረ አለ። ለአዲስ ኪዳን የሚሆን ጥላ ማለት ነው። ጥላ ነበሩ ማለት ነው በፊት የነበሩ ሲያከናውኑ እና በብሉይ ኪዳን ውስጥ ይደረግ ነበረ። የውሃ ጥምቀት አለ ምናምን ችግር የለም። ስለዚህ ለአዲስ የዘላለም ሕይወት የሚሰጥ ነው አይሰጥም? የብሉይ ኪዳን ለአዲስ ኪዳን ግን ጥላ ነው። የአዲስ ኪዳኑ ግን የዘላለም ሕይወትን የሚሰጥ ነው። አሮጌ ማንነታችን ጥለን ክርስቶሳዊ ማንነታችንን የምንለብስበት ነው። ክርስቶስን የምናገኝበት ነው። ሮሜ ምዕራፍ 6 ላይ የተጠቀሰው ይሄ ነው። ከክርስቶስ ጋር የምንሞተው በዚህ ነው። ከክርስቶስ ጋር የምንነሳው በዚህ ነው። ሰው አዲስ ሕይወትን እንመላለስ ዘንድ ሞተን ተነስተናል። ኢሴንሻል ፎር ሳልቬሽን በቃ ሰው ከዛ አንጻር ነው መታየት ያለበት። እሱ ራሱ በነገራችን ላይ ለኃጢአት ስርየት ብሎ ነው የሚያምነው ይሄ ልጅ እና ፍቅሬ ሜቢ ነገ መምጣት ትችላለህ፣ ትጠይቃለህ። እኔም ቤት ስከፍት መምጣት ትችላለህ። ለምን የኃጢአት ስርየት ብሎ ስለማያምኑ ሌሎች። አንተ እንግዲህ ለብቻ ቤተ እምነትን ለይተህ ከሙሉ ወንጌል ማለት ነው ለኃጢአት ስርየት ታምናለህ። ሌሎቹ ግን አያምኑ። በጣም ይገርማል። ግን በጣም ብዙ አይነት ትምህርቶችን እናገኛለን በዚህ ውስጥ እና ልደት ቃሉት ያሰማልን። ቀጥል። አሜን። በቃ እየጨረስን ስለሆነ እግዚአብሔር አምላክ የተመሰገነ ይሁን። መንገድ ላይ ስለሆንኩ ነው። ሶሪ፣ ችግር የለውም። በጣም ደስ ይላል። እንደዚህ ላይቭ እየመጣችሁ ሁላችንም እንድትማማሩ መልእክቴን አስተላልፋለሁ። እግዚአብሔር አምላክ ይርዳን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ከቻልን ማታም ድጋሚ እንገባለን። አካውንቴ ዋርኒንግ ላይ ስለሆነ እየገባችሁ በዛው ደግሞ ኮፒ ሊንክ እና ሪፖስት ሼር አድርጉ። መልካም ጊዜ ይሆንላችሁ።